ነገር የማይኖር ከሆነ በኢየሱስ ክርስቶስ ካልኖረ በዛ ምንጣ በቃ ትርጉም የለውም ብዬ ነው ማምነው እኔ ማለት ነው ምክንያቱም የኔ መጠሪያ ቢጠራ ምን እኔ በእውነት መኖር ነው ምክንያቱም ደግሞ እዛ ውስጥ ሆኜ ማለት ነው እታገላለሁ እስከመሞት ድረስ እታገላለሁ ስለ እውነት እታገላለሁ ከናንተ ጋር ሆኜ ከፈጣሪ ጋር ሆኜ እታገላለሁ እውነት የውሸት ትምህርቶች የውሸት ገድላቱ እስከሚ ጠፉ እታገላለሁ ምን አባባል አለ መሰለ ወንድሜ ተናግሬ ነበር እኔስ አስቀድሜ ባሊየን ተሻሚን ወንድሜ አሁን ምን ልናገር በሐዘን ላይ ቁሜ በጣም አዝናለሁ ሰው ሲጠፋ አዝናለሁ ወንድሜ አዝናለሁ በእግዚአብሔር የተፈጠረ ሰው ሲጠፋ አዝናለሁ ማለት ነው ስለዚህ እኔ ኦርቶዶክስ ነኝ ዲያቆን ነው አገልጋይ ነበር አሁን በንግድ ነው መስራደረው ግን የነሱ ሁሉ አካል አይመቸኝም ግን ስለ እውነት እኖራለሁ ከቤተሰቦቼ ጋር ስለ እውነት ስለሚኖር ስለ ተቋሙ ስለ ኦርቶዶክስ ስለ ቤተክርስቲያን እንትና አይደለም ስለ እውነት ስለ ኢየሱስ ክርስቶስ ግን እኔ መኖር እፈልጋለሁ ወንድሜ አሜን ጸጋ ይብዛል በእውነት በጣም ትልቅ የሆነ መገለጥ ነው የክርስቶስ ኢየሱስ መረዳት በዚህ ልክ ጌታን መረዳት ዓላማውን መረዳት ትልቅ የሆነ መገለጥ ነው እሺ ወደ ሌሎች ወንድሞችም እንሂድና እነሱን ሰላም ብለናችሁ ደግሞ ኦርቶዶክሳውያን ካላችሁ እንጋብዛችኋለን አመሰግናለሁ ስራ ላይ ስለሆነ ረበሽኩ ይቅርታ ይደረግልኝ አመሰግናለሁ ወንድሜ ችግር የለውም ምንም አልተረበሽ ጌታ ይባርኩት እሺ በቂ ሰላም በለንና ካለ ኦርቶዶክሳውያን ካላችሁ ላኩልን ኦርቶዶክሳውያን ገድለ ዮሐንስን እስቲኑና እውነት አድርጉት ፕሊዝ በድንግሊቱ እንለምናለን አንድ ኦርቶዶክሳዊ ለከልህ ነበረ ቁጭ ብላችሁ ያው ተሰማላችሁ ግን አትገቡ እሺ ገድላችሁን አስተሉ እንጂ ማነሽ ነይ እስቲ ራስሽን ሰብስቢ እንደተባለች ማለት ነው ኑና ሰብስቡ አንድ የተጣለ ገድል አለ ኑና ሰብስቡ ፕሊዝ ምንድነው መፋተት ከስር ቁጭ ብሎ መፋተት ምንድነው ኑና ሰብስቡ ሬሳችሁን አንድ ቀብር ስርዓት እንኳን አደርሱም እንደናንተ ግን አይደብራችሁም ገድለ ዮሐንስ ገድል ገብቷል ኑና አስተሉልን ወንድሞች የሚገርሟችሁ ዝም ብዬ ስክሮል እያደረኩ ወደ እንዳለ አያሉ ወይ ቁጭ ብሎ የሚሰሙትን ማለት አሉ ኦርቶዶክስ ዲያቆናት ቄሶች አላችሁ ኑ ላኩልን እንደዚህ ነው ደፈር ስትሉ መልካም ጽጌና እንኳን ደህና መጣ ሰላም ነህ እንዴት ነህ እግዚአብሔር ይመስገን ከየት ቤተ እምነት ኦርቶዶክስ ነኝ እግዚአብሔር ይመስገን እንኳን ደህና መጣ ለአንተ ነበር አንደኛውም ገስት የላኩት ገድለ ዮሐንስን እንግዲህ እንድታስጥለው ነበር የትኛው ስንት ገድለ ዮሐንስ አለ በቤተክርስቲያኒት ውስጥ ቆይማ አይ ዝም ብሎ ለአንድ ሰው ስለገባ ሪኩዌስት ይላካል እንዴ እንደዛ ነው እኛ እናስገድድም እኛ በጨረታው አትገደዱ አይ አስገድደኝ ምናምን ሳይሆን ሰው ቤት እንዳለ ምናምን አታውቅም ማለት ኦኬ ባይ ዘ ዌይ ኦኬ ሶ እናንተን የምትጠሩት በገድላት ላይ ያለ ሰዎችን ያስገባዋቸውን ቤተክርስቲያኒቱን እንድታርመው አይደለም ዓላማህ ነበረ ወይም ዓላማችሁ ነበረ ኦኬ ታዲያ ኦኬ ሶ ናው ሲኖዶሱ ኮንደምድ ካደረገው ወይም ከወገዘው ታዲያ አሁን ላንተ ምንድነው ችግሩ
የትኛው ገድለ ዮሐንስ ነው የተወገዘው? I have no idea. I'm not the part of the synod. You're not the part of the synod. Okay. የሲኖዱ ፓርት ባትሆንም እንደ ምእመን ግን ገድለ ዮሐንስ መጥምቅ ተወግዟል ሲባል የትኛው ገድለ ዮሐንስ መጥምቅ ብለህ ጠይቀህ ታውቃለህ? አላውቅም። ስንት አለስ ብለህ ጠይቀህ ታውቃለህ? አላውቅም። የትኛውን ማን የጻፈውን ተወገዘ አላውቅም። ስለዚህ ይሄንን ግልጽ ማድረግ የነበረበት ማን ነው? የማወቅ ግዴታ አለኝ። ቤተክርስቲያን አይደለችም እንዴ? ኦርቶዶክስ አይደለ? አዎ ቤተክርስቲያን ናት። ግን ሲኖዶስን የወሰነው ውሳኔ የማወቅን ግዴታ አለኝ ወይ? አለብህ። በምን? አሁን ሲኖዶሱ ተነስቶ ከዛሬ ጀምሮ ማርያም ታማልዳለች የሚለውን ትምህርታችንን ትተናል ቢልህ ማወቅ የለብህ? ምን አንተ ዝም ብለህ አይ ኦርቶዶክሳዊ ነኝ ብለህ ማርያም ታማልዳለች እያልክ ልትቀጥል ነው? አይችልም። እንደዛ ሲኖዶስ እንደዛ ብሎ መወሰን አይችልም። አንተ ሲኖድ እኮ አይደለሁም አልከኝ እኮ አይደል? ሲኖድ ካልሆንክ ከወሰነ ምን አንተ እኮ ማወቅ አለብህ የለብህ? አይደለም። ቆይ like you don't get the point. so በመጻሕፍት ያለ ይሄን ሐሳብ ሲኖዶሱ ኮንደምድ አደረገው አወገዘው። ሐሳብ አይደለም። ሐሳብ ሙሉ መጽሐፍ ነው የተወገዘው። so now like you're asking me የትኛውን መጽሐፍ ነው? አማርኛ እኮ ቅልጭ አድርገህ ታወራለህ ወንድም ማለት ለምን ደግሞ አማርኛ ማታወራው? ቆይ like okay አማርኛ እኔ አማርኛ ለኔ ሁለተኛ ቋንቋ ነው። so እስከተገባባን ድረስ አረበኛን ቢጨምር ሁለተኛ ቋንቋዬ ነው። እሱ እዚህ ስለምኖር ነው እኔ እንትን ማረገው ማለት ነው የሚጨምረው። አረበኛን ቢጨምር ምን ችግር አለ? ቋንቋ አጣላንም ቀጥል። አሁን ወደ ሐሳብ exactly so አንተም እየጨመርኩ ነበርኩ። ብዙ ኦዲየንሳችን አማርኛ አንተን ያው ምንም ችግር የለውም። ወደ ገደለው አሉን ግልጽ አድርገው ብዬ ነው። ምንም ችግር የለውም። አሁን አንተን እየጠየቀኝ ጥያቄ ምንድነው? የትኛውን ገድለ ዮሐንስ ነው የወገዘችው አልከኝ። እኔ እንጃ አላውቅም አልኩ። ኦኬ ብዙ ቆይ ገድለ ዮሐንስ ብዙ ህትመቶች ሊኖሩ ይችላሉ። በብዙ ሰዎችን የታተሙ ሊኖሩ ይችላሉ። ልክ እንደ ባይብል ቨርዥን ማለት ነው። ገብቶሃል? ባይብል ቨርዥን like አዲስ መደበኛ የሚባል አይደል? መጽሐፍ ቅዱስ አይደለም እሱ? ኦኬ ሶ ከሱ ጋር ምን አገናኘው? አሁን እኮ ባይብል ጋር አትደበቁ። አሁን ስለ ገድሉ እያወራ ባይብል አታውራኝ። ባይብሉን እናወራዋለን ካስፈለገ። አንተ ራስህ ባይብል ጋር አሜን ገድላት አይደለም እንዴ የተደበቀ ያለው? ስለዚህ የገድላት አንጻራዊ ባይብል ነው ማለት እኩል አድርገን የምናስተያየው ከመጽሐፍ ቅዱስ ጋር ነው ማለት ነው። ያላልኩት አትበል። እኔ ለማለት የፈለኩት ምንድነው አሁን የፕሮቴስታንት ህብረቶች መጽሐፍ ቅዱስን አውግዘናል ቢሉ የትኛው መጽሐፍ ቅዱስ ነው አውግዛችሁት ካልኩ ከምን አንጻር ነው እየተናገርኩት ያለ? ምክንያቱም ብዙ አይነት ህትመት ስላለ የመጽሐፍ ቅዱስ ማለት ነው። የተለያየ ህትመት ስላለ ስንት አይነት ህትመት አለ ገድለ ዮሐንስን በተመለከተ? በጣም አላቅም ካልኩ እኮ for that አላቅም። ስለዚህ የትኛው እንደተወገዘ አጣቅም። የማወቅ ግዴታ ደግሞ የለብኝም። በጣም ጥሩ። ስለዚህ አሁን ገድለ ዮሐንስን አንስተ ስታነብ እንደዚሁም በቤተክርስቲያኒቱ ዲያቆን ነህ? of course yes ዲያቆን ነህ። እንኳን ደህና መጣ። በጣም ጥሩ። አንተ በገድላትና ድርሳናቱ ታምናለህ አይደል? ከመጽሐፍ ቅዱስ ማይጋጭ ከሆነ ቤተክርስቲያናችን ገድላት ትቀበላለች። መጀመሪያ በምን አንተ ነው የጠየቁ? ቆይ አልጨረስኩም። ትቀበለዋለህ ወይ? አዎ አይደለም ነው? of course yes ገድላት እቀበላለሁ። የምቀበለው ደግሞ በቤተክርስቲያን ታሪክ በሲኖዶስ ነው፣ በጉባኤ ነው። ጉባኤ ሰደቂያ መታቀው ከሆነ የመጽሐፍ ቅዱስ ዲቫይን ስክሪፕቸርስ የሚባሉ ከዘረዘረ በኋላ እንደገና ደግሞ የሰማዕታቱ መጻሕፍት በቤተክርስቲያን እንዲነበብ ወስነናል ብለዋል። አንብበው ከሆነ ማለት ነው። እሺ የትኛው ገድል ነው አሁን በሲኖዶሱ የተወሰነው? ይሄ ነው ትክክል የተባለው? የምን ስለምታብልባቸው ስለምታስተምርበትም ዲያቆንም ስለሆንክ አሁን የትኛው ገድል ነው በሲኖዶሱ ትክክል የተባለው? የትኛው ገድል ነው በሲኖዶሱ አሁን አንድ ነው ትክክል አይደለም የተባለው? እኛ ገድለ መጥምቅ ዮሐንስ የሚባለው ነው
ኦኬ ከሱም ገድለ መጥምቅ ዮሐንስ ከሚባለው የትኛው ገድለ መጥምቅ ዮሐንስ የሚለው ጭራሽ እስካሁን መልስ አልተሰጠበትም እየጠበቅን ነው አልኩህ እኮ እኛ እስከምናውቀው ቆይ አድምጠኝ ኧረ ብራዘር ሄይ እንዳለን እኔ አላውቅም አልኩህ እኮ ዲያቆን ሰው እኔ ስታወራ ዝም ብዬ ሰማሁ አሁን ሳወራ ዝም ብለህ ስማኝና መጠይቅህ በስርዓት መልስልኝ ኦኬ ገድልና ድርሳናቶቹን ታምንባቸዋለህ ሲኖዶሱ በእነኚህ ገድላትና ድርሳናት ብቻ ተጠቀሙ ብሎ ያወጣው የገድልና የድርሳናት ሊስት አለ በሲኖዶስ የታተመ ገድልም እኮ የለም እኮ አለ እንዴ በሲኖዶስ ታትሞ የሚያቅም ትቀበላቸዋለህ አይደለ ቆይ ኧረ ወዳጄ ትቀበላቸዋለህ እቀበላለሁ ብለሃል እኮ ኦፍ ኮርስ yes እቀበላለሁ አልኩ በቃ ቅድም ምን አልከኝ እቀበላለሁ ስትል እቀበላለሁ ስትል ጨርሰኝ እኔ አይደለም የተናገርከው ተጠያቂ ነኝ የሰማውም እኔ ነኝ ስታወራ ወንድም ማለት ነው ተጠያቂ እኔ እስከሆንኩ ድረስ እኔ ነው ማብራራት ያለብኝ አውርተህበታል እኮ በምን መልኩ ነው እኔን መቀበለው እምለውን እኔ ነው አይ አንተ እንደ ጠያቂ መጠን አንድ ጥያቄ ጠይቀህ ዝም ብትል እኔ እንደ ተጠያቂ መጠን ደግሞ እኔ ብዙ ብናገር ነው ጥሩ ምክንያቱም ተጠያቂው እኔ ነኝ እየጠየቀኝ ጥያቄ ፈጥሮብኝ እኮ ነው የተናገርከው ላይ ለዛ እኮ አሁን እየጨምሬ እኮ እየጠየቅኩ እንዴ በሲኖዱ የጸደቀ ከሆነ በኒቂያ ጉባኤ የጸደቀ ከሆነ እቀበለዋለሁ ብለኸኛል አላልከኝም መጀመሪያ እሱ ላይ እንስማ በኒቂያ አላልኩህም መጀመሪያ አድምጠህ ስማ በምን ጉባኤ የጸደቀ ነው ያልከው ኦኬ በምን ጉባኤ ሰደቂያ ነው ያልኩህ እሱም ይቅርታ አድርግልኝ ኦኬ እሱ ጉባኤ ካርቴጅ ለማለት ነው ኦኬ ካርቴጅ ለማለት እሺ ካርቴጅ ለማለት ነው እሺ አስወጥቼ ላሳይህ እችላለሁ እሱን የመጽሐፍ ቅዱስን ዝርዝር የቡሪያትና የሐዲሳትን መጽሐፍትን ከዘረዘረ በኋላ አዲሽናሊ ብሎ እንደገናም በተጨማሪም የሰማዕታትን ምስክር የሆነ በቤተ ክርስቲያን ውስጥ እንዲነበብ እንወስናለን ብሏል አሁን ነው የሰማዕታቱን መጻሕፍት ዝርዝር አላስቀመጠም ምክንያቱ ሰማዕታት እስከ መጨረሻ ዓለም ይኖራሉና የሰማዕታቱ ምስክር ምን ማለት ነው አሁን እኮ ለምንድን ነው የምታረዝመው ዲያቆን እንዴ እዚህ ጋር እኮ አሁን የኦርቶዶክስ አውደ ምሕረት ላይ እኮ የምትሰብካረከው ቆያ ዲያቆን የተጠየቀው በቃ በጣም እኮ ግልጽና አጭር እኮ ጥያቄ ነው ገብቷል ድርሳንና ገድላት ድርሳናት ታምራቶችን ትቀበላቸዋለህ አዎ ምንድን አልከኝ ወንድሜ የወሰነው አልከኝ የወሰነው ይህና ይህን አላለም ለማለት ነው ዲያቆን ምን ይደረክ ነው በግልጽ እንደጠየቀው what is funny ምንድን ነው I'm going to tell you what's funny okay tell me what is funny የተጠየቀው አድምጠኝ አሁን በቃ ሚዩት አድርገህ ወደባ እና ስሜታዊ ሳትሆን በቀጥታ ለመመለስ ሞክር ገድላት ድርሳናት ትቀበላቸዋለህ በጣም ጥሩ ኦኬ የምቀበላቸው እንደዚህ ስለተወሰነ ነው አሁን ያው የጉባኤውን ስም ቀይሯል ካርቴጅ ጉባኤ ላይ የተወሰነውን እቀበላለሁ ነው ያልከው ያ ውሳኔ ደግሞ ብላንኬት in a sense ስለ ቅዱሳን ሰማዕታት ሁሉ የሚደረገውን እንቀበላለን የሚለውን እሱን ወሰድክና እቀበለዋለሁ አልክ ስለዚህ አሁን ኢትዮጵያ ውስጥ አሸን የሆነ ገድል ድርሳን አለ ትቀበላቸዋለህ አዎ እቀበላቸዋለሁ እሺ ገድለ ዮሐንስን ትቀበለዋለህ ከመጽሐፍ ቅዱስ የማይጋጭ ከመጽሐፍ ቅዱስ ከአስተምሯችን የማይጋጭ አስተምሮ ያለው የቅዱስን ታሪክ ያለው ማንኛውን ገድል እቀበላለሁ ኦኬ በገድል ሰው ያስገባውን ሐሳብ ከኖረ ግን ሰዎች የራሳቸውን ስርዋጽ ካስገቡ ግን እኔ መቀበል ግዴታ ያለብኝም እሱ ባለ መቀበል ደግሞ ኦርቶዶክስ አይደለህም መባል አይችልም አንተ እኮ አሁን ወንድሜ ቆይ ገድልና ድርሳናትን ደግሞ ካልተቀበልክ አሁን መምህራኖች አይ ቆይ አንድ ብቻ ልበልና ከዛ እኔ የሚታረጋለሁ እሺ ይቅርታ አድርግልኝ ችግር የለውም አሁን የእናንተን ችግር እኮ ቤተክርስቲያኒቷ በገድል ያለ
በገድል ያለ እናንተን የምትወቅሱትን ወይም እናንተን ክሌም የምታረጉትን ይህን ስህተት ነው የምትሉትን ቤተክርስቲያኒቱ ብታስወግደው እንኳን እናንተ ወደ ቤተክርስቲያን አትመለሱ። ምክንያቱም በገድል አላችሁ መወጣችሁት። ሶ ገድላት ምንድነው? ሃይኦግራፊ is an excuse right now ማለት ነው። go ahead በጣም ጥሩ። አሁን አንተ እንደ መጽሐፍ ቅዱስ እየመረመርኩ ነው መቀበላቸው ብላል። በጣም ጥሩ። መጽሐፍ ቅዱስ ጋር ከተጋጩ አንድ ጥያቄ ለዲያቆን ጽጌና ጠይቀውና ቴንክ ዩ እስኪ ከገድለ ዮሐንስ ላይ አንድ ጥያቄ ልጠይቀው። ዮሐንስ እናቱ ኤልሳቤጥ ጸንሳው ወደ ቅድስት ድንግል ማርያም በሄደችበት ማን ነው ማርያም ጸንሳ ወደ ኤልሳቤጥ በሄደችበት ጊዜ ዮሐንስ በማህፀን ውስጥ ሆኖ ዘለለ ወይስ ሰገደ? ዲያቆን ጽጌ ነው። ዘይቤ ነው። ሰገደ ተብሎ ሊጠራ ይችላል። ስግደት እንዲያው እንደምታውቀው በእጅህና በግንባርህ ተደፍተህ የሚደረግ ነውና ሕፃኑ እዛ ማህፀን ውስጥ ሆኖ እንደዛ አደረገ ማለት አይቻልም። ኢትስ ፋክት ዩ ኖ ኢትስ ሎጂክ። ምን እንበለው? በዘይዴ ሊባል ይችላል። ምን ችግር የለውም። በዘይዴ ሊባል ይችላል። ማስላለው ነው በዘይቤ የሚባለው ሊባል ይችላል። በቅኔ አነጋገር አሁን በቅኔ አነጋገር የተለያየ ንግግር የንግግር ዘይዴ አሉት። ላይክ አንተን ማጥቀብ እንዴት እንዲህ ይባላል ምናምን በለህ ማትቀበለው ነገር ሊኖር ይችላል። እሺ ዘለለ ወይ ሰገደ? መጽሐፍ ቅዱስ ዘለለ ነው የሚለው አይደል? ዘለለ ነው የሚለው። ኦርቶዶክስ ሰገደ ብላ ታስተምራለች አይደል? ምንም ችግር የለውም። ሰገደ ማለት አይ ታስተምራለች አይደል? መጀመሪያ ችግር አለው የለውም አይደለም? አዎ ገድሉ ያስተምር ይላል። ሰገደ ብላ ታስተምራለች አይደል? አዎ ገድሉ ይላል። ገድሉን ብቻ ሳይሆን በሌላ በዜማ መጽሐፍትም ላይ በከመ ሰገደ ለወልድኪ ዮሐንስ በከርስ ይላል አይደል? አዎ ይላል። ምንም ችግር የለውም። ለኔ ምንም ችግር የለውም። ይሄን ነገር ምንም ለወልድኪ ነው አይደል የምትለው በዜማው ላይ ለወልድኪ ይላል። እሺ ለእሱ አሰግዷል? ሊሰግድ ይችላል። ምን ችግር አለው? በምን ችግር አለው ነው እንዴ? መረጃ አምጣ እንጂ። አዎ ምንም ችግር የለውም። በምን ችግር የለውም ነው ማለት ነው። this is orthodox ወገኖቼ። አዎ ምክንያቱም እኛ ኦኬ ኤርሚያስ በምን ችግር አለው? ዲያቆን ስኬና በምን ችግር አለው ነው? በቃ ምንም ችግር የለውም ያልኩህ ምንድነው? እኛ ስግደት ሁሉ አምልኮ ነው ብለን አናምንም። ኦኬ እኔ አምልኮ ነው አይደለም በድንግል ማርያም ወርሺፕ አደረገ በመጀመሪያ ሰግዷል። በከመሰገደ ለወልድኪ ብላችሁ ታዲያ ዜማኩ በኋላ ለሱ አሰገደ ለእናታችን ቅድስት ድንግል ማርያም ክብር ሰጠ ማለት ነው። ምንም ችግር የለውም። ስላለ ነው ምንም ችግር የሌለው። አባቶች ስላሉ ነው። የትኞቹ አባቶች? ከሐዋርያት ጥራልኝ። አባቶች እንግዲህ ከሐዋርያት የምንጀምረው ከሐዋርያት እያሉ የለም። ምክንያቱም ሐዋርያት መጽሐፍ ቅዱስን አልተረጎሙም። ከሐዋርያቱ ቀጥሎ ያሉት በሙሉ ሐዋርያቱ ካላሉት ከሐዋርያቱ ቀጥሎ ያሉት በሙሉ በዚህ ጉዳይ ላይ ያሉት ፍሩሽካ ነው። ፍሩሽካ ማለት ገለባ የሆነ ማለት ነው። በቃ ብራዘር በቃ መለስክልኝ ዲያቆን ጽጌና እየተደማመጥ ያልኩ ከዚህ በፊት ታስታውሳለህ? አታስታውስም? እየተደማመጥን ማቴዎስ ትምህርት እኔ ነኝ የሚወት ያደረኩ እየተደማመጥን። እሺ ታወራለህ። እየተደማመጥን እኮ አልኩ። ነግሬሃለሁ ከዚህ በፊት አትናቴዎስ። ኦኬ እኔ ነኝ የሚወት ያደረኩ። እምቢ የምትል ከሆነ ታይተወርዳለህ አሁን ማለት ነው። እንደማመጥ ነው ያልኩህ። ታስወርደኛለህ። ምን ችግር የለውም። እንደዛ አመልህ ነው አንተ።
እታች ወረድ ከነተረት ጭምር ማለት ነው። this is orthodox ከሐዋርያቱ ቀጥሎ የተነሱ የእምነት አባቶች ሐዋርያቱ ሳይናገሩ የተናገረ የቤተክርስቲያን አባት ካለ ያ የተናገረው በሙሉ ፍሩሽካ ነው። ፍሩሽካ ኦኬ እደግመዋለሁ። ፍሩሽካ ነው። ዮሐንስ ያላለውን ፖሊካርፕ ብሎ ከሆነ ፍሩሽካ ነው። አንቀበልም። በቃ ዲያቆን ጽጌና አይታችሁን ብራዘር ደግመህ ገዝታ ትላክ እንዴ አንተ ስርዓት ግብረ ገብ እንኳን አትሳትማር ነው ዝም ብሎ ታንሲኡ ላጻለውቲ ምናምን ነገር ብቻ የምትለው ግብረ ገብ ተማር እንጂ ሚዩት አድርግና ላውራና ጨርሼ ልስጥስ ብየሰልህ በቀጠልቅ ተላለህ። ኦኬ ምንድነው የቤተክርስቲያን አባቶች ብለህ ካልክ ከሐዋርያቱ ትጀምራለህ። ከሐዋርያት ማን ነበረ ዮሐንስ በማህፀን ውስጥ ሆኖ ለማርያም ሰገደ ያለ? የለም። ከሌለስ ቅዱስ አትናቴዎስ ብለህ ብትል እዛው ዳርያስ ትባላለህ። ጴጥሮስ ያላለውን አትናቴዎስ ኬት አምጥቶ ነው የሚናገረው? ማቴዎስ ያልጻፈውን ኬት አምጥቶ ነው ዮሐንስ አፈወርቅ የሚናገረው? ከተናገረ በቃ የአትናቴዎስ ተራ ወሬ ነው ማለት ነው። ኦኬ ፍሩሽካ የሆነ ወሬ ማለት ነው። መረጃ አልቦ የሆነ ወሬ። ሉተር ቢሆን ማ ቢባል እኛ የቤተክርስቲያን አባቶችን እንቀበላለን። ስንቀበል ግን በመጽሐፍ ቅዱስ ለክተን የመጀመሪያ ሐዋርያት ምን አሉ በዚህ ጉዳይ ላይ? ምንም ያሉት የለም። ስለዚህ ዝም ብሎ ተራ አንቶ ፈንቶ የሆነ ወሬ ነው ማለት ነው። ጽጌና አንዴ እድል ልስጠው። ልብ በል ስማ፣ አንዴ ስማኝ። ከዚህ በኋላ ሚዩት አድርግ ብለን ሚዩት አድርግ። ኦኬ እኛ አታወራም አላልንም። መታችሁ የምትፍጨረጨሩት የምትላላጡት በዚህ ነው። ግብረገብ የላችሁም። እሰው ቤት ውስጥ ገብታችሁ አለቃ ትጮታል። ልጨርስና እሰጣለሁ ነው ያልኩ ቅድም ልክ እንደተደማመጠ ማለት ነው። ሶሪ በዛው አብረን እንድጠይቅልኝ ስለፈልግ ነው እና እኔ ፐርሰናሊ ማወቅ እፈልጋለሁ የትኛው የቤተ ክርስቲያን አባት ለማርያም ሰገደ ብሎ እንደተረጎመ ይንገረን። ያው ራሱን ከፈለገ እና ይሄ ነው የምለው። እዚያ ላላችሁ ሰዎች ከሐዋርያና አበው ብሎ የሚል ካልወጣ ላስወርድ ነው ወንድሜ። እታች ወረድ። ኦኬ የተደበቀው ለሌላ ነው። እሺ ምንድነው ከሐዋርያና አበው የሚባል አስተምሮትኛ የምንቀበለው መጀመሪያ ከሐዋርያቱ ሲጀምር ሐዋርያና አበው ተብሎ የሚባሉት ሐዋርያቱ ያልተናገሩትን በኋላ የተነሱ የቤተክርስቲያን አባቶች የተናገሩ የተባለው ማን እንደጻፈው እንኳን በቅጡ የማይታወቅ መረጃና ማስረጃ እንኳን እናምጣ ብለው ቢሉ ትክክለኛ ምንጩ እሱ መሆኑ እንኳን የማይታወቅ እንደው ቢሆንም እንኳን አልኩ ፖሊካርፕ የዮሐንስ ደቀ መዝሙር ነው ተብሎ ቢባል አግናጢዮስም ሄሬኔዎስም ተናገሩ ተብሎ ቢባል የሚመዘነው የነ ሄሬኔዎስ ንግግር በነ ጳውሎስ መልእክት ነው የሚመዘነው። ኦኬ አለቀ። ስለዚህ ከሐዋርያቱ ትምህርት የማይስማማ የተናገረ የቤተክርስቲያን አባት ጌታ ኢየሱስ ምስክር ነው። እኔ አልቀበልም። ትውልድ አትቀበል። የምንቀበለው ከአባቶች ከተባለ እነ ጴጥሮስ ናቸው አባቶቻችን። እነ ማቴዎስና እነ አባቶች ብለህ ካልጠራ ከመተህ ከአራተኛውና ከሶስተኛው መቶ ክፍለ ዘመን ላይ የነበሩ ሰዎችን ለምን የሁለተኛው መቶ ክፍለ ዘመን ላይ የነበሩ ለምን አይሆኑም? ኒቂያ ላይ የተቀመጡ ለምን አይሆኑም? ዳርያዝ ነው መባል ያለበት። መጽሐፍ ቅዱስ ካልተናገሩ በቃ አልተናገሩም። የእነሱ ንግግር የኛ የህይወታችን መመሪያ ሊሆን አይችልም በፍጹም። ማንም እናቱ የወለደችው መጥቶ በግድ ልትቀበል ይገባል ብሎ ሊለኝ አይችልም። በግድ የምቀበለው የጴጥሮስን መልእክት ነው። በግድ የምቀበለው የማቴዎስንና የነ ጳውሎስን የተቀበልኩትም የምቀበለው ትውልድም ሊቀበለው የሚገባው አለቀ። በእነዚህ አባቶች በኩል እነዛም አባቶች በእነዚህ ሐዋርያት በኩል እነዛ በሶስተኛው መቶ ክፍለ ዘመን ኒቂያም ላይ ሁለተኛው መቶ ክፍለ ዘመን ከዛም በኋላ የተነሱ ከዛም ፊት የነበሩ የቤተክርስቲያን አባቶች የተባሉት በነ ጴጥሮስና በነ ማቴዎስ የተነገረው የእግዚአብሔር ዘላለማዊ ቃል መሆኑን የዛ ዘመን የነበረው ትውልድ ሁሉ ያምናል።
እኔስ አምናለሁ ከሰሩት መልካም ስራ አንዱ በእግዚአብሔር መንፈስ ያለበትን መጽሐፍ ለይተው አስቀምጠዋል። ጌታ እግዚአብሔር ዘመናቸውን ይባርክ። ኦኬ እንጂ ሁሉንም ያወሩትን አርቲ ቡርቲ ሁሉ የመቀበል ግዴታ የለብንም። አግናጤዎስ ተኛለ እንደ መጣ ከጴጥሮስ ጀምር እንጂ ማቴዎስ በለ ኦኬ ከነሱ ጀምር። የፖሊካርፕ ንግግር ከዮሐንስ ጋር የማይገናኝ ከሆነ ዳርያዝ ነው መባል ያለበት። ዳርያዝ አይ ፖሊካርፕ እንደዚህ ብሎ ዞር በል እባክህ ብራዘር። እኔ እግዚአብሔር የጠራው ታላቁ ሐዋርያ የዘብዴዎስ ልጅ ዮሐንስ 5 መጽሐፍ የጻፈው የሱ ደቀ መዝሙር ስለሆነ የሱን ደቀ መዝሙር ሙሉ በሙሉ እንደ መለኮት ቃል ስልጣን ሰማው ብሎ ያለኝ እግዚአብሔር በቀደሙት ሐዋርያት የተጻፈውን ቃል አስቡ ነው ያለው ይሁዳ በመልእክቱ ላይ አለቅ። በሙሴ ሕግና በነቢያት በመዝሙራት የተጻፈው ነው ብሉይ ኪዳን የሚቀበለው አለቅ። በሁላችን ጌታ በኢየሱስ ክርስቶስ የተሰበከውን ወንጌል እና በቅዱሳት ሐዋርያት የተጻፈውን የእግዚአብሔር መንፈስ ያለበትን መጽሐፍት ነው የምንቀበለው። ከዛ ውጪ ፖሊካርፕ የሰጠውን ኮሜንታሪ እሱን እንደ መለኮት ቃል አድርገህ ተቀበል ብለህ ካልከኝ በእውነት ስቅብሃለሁ። ይሄም ትውልድ እንዲስቅብህ ነው የማደርገው። አንተ ትውልድ ጳውሎስ የተናገረውን ስማ፣ ኢየሱስ ክርስቶስ ያለውን ስማ፣ የብሉይ ኪዳን ነቢያት ያሉትን ስሙ፣ እነ ጴጥሮስ ያሉትን ስሙ። ከዛ በኋላ የቤተክርስቲያን አባቶች እንደ እግዚአብሔር ቃል ትክክል ነው ብለው ያመኑትን እሱንም እንቀበለዋለን፣ ማንቀበለዋለን። የጴጥሮስን ይሄኛውን ተቀብዬ አንደኛውን ጴጥሮስ መልእክት ተቀበላለሁ ሁለተኛውን አልቀበልም ብለህ ማለት መብት የለህም፣ እኔም የለኝም፣ ማንም የለው እና ይሄ ነው ብለን ምለው። ያው ቀጥሎ የሚጠይቀውን ጥያቄ ስለሚያውቅ ነው። ገና ማይክ ስከፍት ዲያቆን ጽጌ ናይ ታንሲኡ ላጻሎቲ ይበል አንተዛ። ኦኬ ከዚህ ያለፈ ሙያ የላችሁ እንጂ ቀጥሎ ያለውን ጥያቄ አትመልሰው። የራሳችሁ መጽሐፍት ነው። ዮሐንስ በማኅፀን ሳለ ለማርያም ሰገደ ብሎ የሚል ቅጥፈት የተናገረው አንዱ ድርሳነ ዮሐንስ ነው። ማነው ገድለ ዮሐንስ መጥምቅ። እና እንደዚህ አይነት ነገር ተው። ደግሞ ሚት አርጉ ስትባሉ ብታረጉ ጥሩ መሆን እንደ አጋር ያረጋችኋል። ትገቡና ሰው ቤት አጋር ባሪያ ናት። ሳራ ቤት ግን ገብታ እንደ መቤት ታረጋት ልቆጣጠረዋለች። አንድ ቀን ከባሌ ጋር ተኝ ብላ ባሏ ብብት ስር ወስዳ አሮጊቷ ብታስቀምጥ ተው እንጂ ወንድምዬ፣ ቤቱ ስርዓት አለው። ባሪያይቱ እንደመቤቲቱ ያረጋታል እንደሚባለው እንደዛ ያደርጋችሁ እዚህ ስትመጡ ለማለት ነው። ያው ቴንኪው ወንድምነት ቀጥል። ቴንኪው እሺ ጸጋ ይብዛል ወንድምነት። ሌላው ኦርቶዶክሳዊ ካለ እንቀበላለን። ካላችሁ አንድ ቁጥር ጻፉልን እንቀበላለን፣ ወይ ደግሞ ሪኩዌስት ላኩልን። እሺ ከበለው ዳኒ ይቅር ይበል። እሺ ይቅር በለኝ። ሰላም ይቅርብያለሁ። ከየት ቤተ እምነት መጣ? ከጴንጤ ከኦርቶዶክስ ቶን ሌላ ጊዜ ተመልሰ ነው። አሁን ኦርቶዶክስ ነው የተቀበልን ያለ ነው። እሺ ሌላ ኦርቶዶክስ አይነቀበል።
ገረመው ያለህበት ቦታ በጣም ይረብሻል። ጸጥ ያለበት ቦታ መሆን ይችላል። እሺ እስቲ ሞክራለሁ። ሚውት አድርግና ሞክር። ሚውት አድርግና ሞክር። እሺ ሌላ ኦርቶዶክሳዊ ካልን እንቀበል ወዳጆች። ሌላ ኦርቶዶክሳዊ ካለ ኦርቶዶክሳዊ ካለ እሺ ቃላብ ሰላም ሚረብሽ ድምጽ አለ። ማርታ ሰላም እንዴት ነሽ ማርታ? ወይዬ ሰላም ናችሁ? እግዚአብሔር ይመስገን ደህና ነን። ከየት ቤተ እምነት መጣሽ? ምን አልክ? ከየት ቤተ እምነት መጣሽ? እኔ የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተክርስቲያን ወይ ደግሞ the Church of Jesus Christ of Latter-day Saints ምታውቁ ከሆነ እሺ አወቅ። እሺ ኦርቶዶክሳውያን ነበር የጠራነው። ኦርቶዶክሳውያን ነበር የጠራነው። ቆይ ያለሽበት ቦታ በጣም ጾታ አለ። ጫጫታ አለ። ጸጥ ያለበት ቦታ ካለሽ ማውራት አንችልም። እሺ አሁንስ? እሺ አሁን ይሰማል? አሁን ትሰማለሽ። ኦርቶዶክስን ነበር የጠራነው። አንቺ ደግሞ ኦኬ እኔ ጥያቄ ማውራት አለ ቢመጣሽው ገድል ማለት የኔ ጥያቄ እንደመሰለ መጽሐፍ ቅዱስ ብቻ ነው ወይ የእግዚአብሔር ቃል? ሌላ አለ የእግዚአብሔር ቃል? አዎ በእኔ እምነት መጽሐፈ ሞርሞን የእግዚአብሔር ቃል እንደሆነ እናምናለን። እናንተ ታምናላችሁ? አዎ እናምናለን። እናንተ ማመን ትችላላችሁ። አሁን እናንተ ማመን ትችላላችሁ። ግን እናንተ ማመን የእግዚአብሔር ቃል እጋብዛችኋለሁ እንድታነቡት ነው። የእግዚአብሔር ቃል ስለሆነ የበለጠ የእግዚአብሔርን ቃል ያበራላችኋል። እህትዬ እየሰማሽ ታለ አቦት ዘንሽ የምትለው እንደምን እንዴ ያረቄ ኪታቡሉ ልትይን ነው የመጣሽ እዴ ከናረቄ ታሽ ዛውት ሞርሞን የሚባል ጂኒ ሰይጣን ነው እህትሽ ካላወሹ። እኛ ከኢትዮጵያ ውጭ ነው የምንኖረው። ታሪኩን ካላወሽ ሞርሞን የሚባል መልአክ እግዚአብሔር የለው። በመላእክት ዓለም ውስጥ ይታወቃል ብለሽ ካልሽ ከወደቀ መላእክት መካከል ነው። የአል አሜሪካዊ ተወላጅ የተገለጠለት ጭራው የተቆረጠ ሰይጣን ማለት ነው። እሺ እና ያረቄ ቂጣ ብሏት በይን እዚህ ኦርቶዶክስ ስንት የምትጠፈጥፍልን አለ ብሉ ብላ እንዴ ይሄ ገድል ራሱ አላልኩም እንኳን ሌላ ገድል ተጨምሮ ማለት ነው። እንዴ ታዲያ ፊቷን ታጥባ ብቅ አላለችም? ተቀበሉ ብላ ያረቄ ቂጣ ብሉ። ሞርሞን የሚባል እምነት ያረቄ ቂጣ አይነት ነገር ያረቄ ቂጣ እንኳን ተጠቀማለ። ዳር ያጂ ማንሽ ወይዘሮ ትንባለ ዞር በይ። እሺ
ዋዜማ ሰላም ያ ሰላም ነው ደህና ደህና ነኝ እግዚአብሔር ይመስገን እንዴት ነሽ ከየት ቤት እምነት አለ እኔ ከኦርቶዶክስ ልክ ነው ለታሚያ ኦኬ ደስ ይላል አሁን ማመንሽ ነው ምን ፈልገውና እንደው የኤልሳቤት አስክሬን ለምን እንዳልሸተተ ደግሞም ለምን እንዳልበሰበት ታውቂያለሽ አዎ ለምንድን ነው ምክንያቱም ቅድስት የሆነች ሴት ስለሆነች ከዛ አይ ተሳስተሻል አልተሳሳትኩም ማስረጃ ስለዛቆና ምክንያቱም ዮሐንስን የወለዱ ማህፀኖች ቅዱስ ናቸው ዮሐንስ ጌታን ያጠመቀው ማስረጃ ሲያልሽ አይደል ምክንያቱም ማስረጃ የሰማይ ነው ማስረጃ ስጪ ማለት መስማት ማለት ነው ማስረጃ አይጠይቅ ኢየሱስን ሲያጠምቅ ስማኝ እኮ ልነግር ነው ተረጋጋ የነጋ አንታውን በእንትና አርገህ ስመጣው ለመከራከር ሳይሆን ለነማማር አይደል እዚህ ላይ ወጣ ነው ማስረጃ መጠየቅ ማለት ነው ወይ አስተምረኝ አማቀው ልንገር ወይ ደግሞ መታቀው ልንገር እኔ ማቀው ልንገር ማስረጃ መጠየቅ ለመማር ዝግጁ መሆን ማለት ነው ታዲያ ላንቺ ለመረጃ ስለዚህ ልንገርህ ማለት አሁን ክርክር አታርገው ቆይ እሺ አሁን አንድ ጥያቄ እሺ መጀመሪያ አንድ ጥያቄ ጠይቀሽ ማስረጃ እኮ ነው የጠየቀው ቀለሜ ነው እና የምትለውና አንተን ማለት ነው አይዞሽ ስለ እምነታችን ማለት ነው ስለ አሁን ለምሳሌ እኔ መጽሐፍ ሶሪ እዚህ ቤት ውስጥ ቀለም የሚባል ምንም አይታየኝምና ከኦርቶዶክስ እሺ እንኳን ደህና መጣ የዮሐንስ ገድል እንኳን ሰላም ተበቃችሁ የዮሐንስ ገድል ትክክል ነው ታምናለህ ያው ኤዲት ተደርጎ ከመጨመሩ በፊት ያለው ትክክል ነው ምክንያቱም ግን ከዮሐንስ ገድል በፊት በክርስቶስ ገድል አልተስማማንም ከናንተ ጋር በዮሐንስ ብንስማማ ምንድነው ጥቅሙ ማን እንደሆነ ታውቃለህ ወንድም በክርስቶስ ገድል አልተስማማንም መስፍን ደበሎ ለብሶ ነው የመጣው ከነው ለታምናል እንግዲህ እኔ እኮ ራሴን እኮ አልደበኩም ኦርቶዶክስ ነኝ ያልኩ መጣው ምን ሌላ ያጠፋው ጥፋት አለ ኤርሚ ምን ያጠፋው ጥፋት አለ በቲጂ ስመተ ያው ለማጭበርበር ነው የሞከርክ ያለው ኤኒዌይስ ወዳጄ እየጠየቁ ነው ያለሁት የዮሐንስን ገድል ተቀበላለህ ወይስ አትቀበልም ዮሐንስ ገድል እንግዲህ አንተ የጨመርክበትን አልቀበልም ቤተክርስቲያን የነካችሁ በዛ ነው እናንተ እንደምትጨምሩት ይታወቃል እሺ የትኛው ነው ዮሐንስ ስለዚህ አልቀበልም የትኛው ነው የመጀመሪያውን ግን እቀበላለሁ የትኛው ነው የተጨመረው አንተ ኤዲት አድርገህ የምትጨምሩት አንተ ራስህ ኤዲት አድርገህ እናንተ ራሳችሁ ኤዲት አድርጋችሁ የምትጨምሩትን ማለት ነው የትኛው ብቻ ሳይሆን ሌሎችም ገርላቶች እኮ እየተጣሩ ነው የትኛው ነው እኛ የጨመረው ግን አሁን ዳኒ እንግዲህ ና አወቃችሁኝ አይቀር በክርስቶስ ነው የፈለገው ሰው እኔ ሁሌ እሺ ቴንክ ዩ ጸጽኔው ብላ ያወጣችሁ ከመጀመሪያው ከገሩ ልጬ እናንተ አትማቸው ኤዲት አድርጋችሁ ያሰራጫችሁትን ማለት ነው ማስረጃ አንተ
ስለዚህ አንተም ያው ቁጭ ብለህ ሌሎችም እነ ኤርሚም ኤዲት አድርጋችሁ ስለምጭ ማስረጃ አንጣ። ቤተክርስቲያን ያለ ይሄ ቤተክርስቲያን እኮ በግልጽ ተናገረ። ማስረጃ አንጣ አልተናገረም። እኔ ነገርኩህ። ማስረጃ አንጣ። ይሄው በስርዓት ነገር አንተ ራስን አንደኛ ጨማሪ የሰፈር ውስጥ ቡና ወሬ አይደለም ምን አንዴ የሰፈር ውስጥ ቡና ወሬ አይደለም ምን ሰማው ማስረጃ አንጣ ነው ያልኩት። ቤተክርስቲያን ራሱ በክርስቶስ ገድል እኔና አንተ ለምን ዲቤት እናረግ? ማስረጃ አንጣ ብራዘር። አልደረሰም። እኔና አንተ በክርስቶስ ገድል አልተስማማን፣ በዮሐንስ ገድል እንዴት እንስማማለን? የዮሐንስ ገድል ብንስማማ ባንስማማ ዳንዬ እታች ሆነ ቁጭ ብለ ታፕ ሼር አድርግ። ለውይይት በጣም ገና ነው ብራዘር። እሺ ሌላ ኦርቶዶክስ አይካል እሺ ሌላ ኦርቶዶክስ ማለት የማያፍር ማለት ነው። በኦርቶዶክስ አስተምሮ የማያፍር ኦርቶዶክስ አይካል በጣም ማለት በቃ እኔ ኦርቶዶክሳዊ ነኝ በገድል አላፍርም ብሎ የሚያምን ኦርቶዶክሳዊ ማለት ነው። እሺ ቢኒር ሰላም ማለት ከየት ቤት እናንተ ያው አንድ መንግስት ወራሾች ነው። እሺ ተባረክ። እሺ ሚዩት አድርግልኝ። እግዚአብሔር ይመስገን። እኔ አመሰግንህ ብቻ አመስግኜ ልወርድ ነው። በርታ ወድሃለሁ ወድማን ተባረክ። እኛ የሚመሰገን ነገር የለም። ያ የሚመሰገን ያለው እሱ ነው። እሱና አንተ ሳትመሰገንም እኛ ምን ምስጋና አይገባንም። እኔ ደግሞ አንተን ላመሰግንህ እወዳለሁ ስለምወድ። ልክ ነው አቤኔዘር፣ ግን እኛ አንመሰገንም። ምስጋና የሚገባው በእኛ ላይ ለሚሰራ በታናናሾች በተጣልን ሰዎች የሚሰራ አምላክ ነው። ጸጋው የሱ ነው። ክብር ለሱ ይሁን። እንወዳለን። አቤኔዘር ከታች ያለው ሰላም አቤኔዘር ዳንዬ ወይስ ወንድምና ስልክ አንድ ያንሳልኝ። እሺ ሚዩት አድርገው እዚህ ላይ ብለ ያለው ስልክ አንሳልኝ ነው። እሺ ወንድም እስከዛ ኮንትሮል አድርጉት። እሺ ብርካይ ሰንቴ ራበታ ናችሁ አንተ ሁሉም ቤት ስትገባ የተለያየ ድምፅ አለው ከጀርባ እና አስተካክልና ና። እሺ አንዴ ምንድነው? ኧረ ይሰማል። እኔ ጋር አሁን ትናንትና ትንሽ ወይክ ነበር፣ አሁን ይሰማል። ሌካ ከሰማ ሚዩት አድርገዋለሁ። አይሰማም ኦርዳጅ ይሰማል። አሁን ገድለ ዮሐንስ ትክክል ነው ትክክል አይደለም ብላችሁ ነው እርሳችሁ ዛሬ እና አንዴ ባክግራውንድህ ይረብሻልና ሚዩት አድርጋለሁ። እስኪ በእናንተ አንደበት መጀመሪያ ትክክል አይደለም ብላችሁ ነው የተነሳችሁት ወይስ ትክክል ነው ብላችሁ ነው? ታክለና ድምጽህ ማለት ነው በጣም ነው የሚረብሸው። እሺ ሌላ ኦርቶዶክሳውያን መግባት ትችላላችሁ። አንድ ቁጥር እንጽፋችሁ መግባት ትችላላችሁ። ኦርቶዶክሳውያን እስከዛ ደግሞ እኛ ቤተሰቦች ያው ማድረግ የሚገባችሁን አድርጉ። ታፕ አድርጉ፣ ኮፒሊንግ ሼር አድርጉ። ታፕ አድርጉ፣ ኮፒሊንግ ሼር አድርጉ። የኛ ቤተሰቦች ይሄንን አድርጉ። ኦርቶዶክሳውያን
ካላችሁ አለ የቱ ነው የተጨመረው የቱ ነው የቀድሞ እሱ ራሱ ትክክል ነው ወይ እያልናችሁ ነው። ኦርቶዶክሳውያን አንድ ቁጥር እየጻፋችሁ መግባት ትችላላችሁ ከታች። ግራ ያጋቧችሁ ስለሆነ የታገደው ያልታገደው ሰው የጨመረው ያልጨመረው እየተባለ በቤተ እምነታችሁ ሶስት የተለያዩ አካላት ሶስት አይነት የተለያየ መግለጫ እያወጡ ነውና ግራ ያጋቧችሁ ነው። ቢሆንም ግን ያላችሁ ደግሞ የምትቀበሉ አላችሁ። አሁን እናንተ ጋር ገብታችሁ መወያየት ትችላላችሁ። ያን እናድርግ። ቤተሰብ ሼሩን ኮፒ ሊንኩን አሳድጉት። ታፕታፑን ተባረኩ። ታፕታፑን አሳድጉት እስከዛው። ቴንክ ዩ ጆናታን ተባረኩ። የላችሁም ኦርቶዶክሳውያን ከዚህ 700 አካባቢ እንደገና ቢሃይንድ ባያላችሁ ግቡና ሞግቱ፣ ግቡና መክቱ ቤተ እምነታችሁን ማለት ነው። ወይም ደግሞ ገድሎታችሁን መክቱ ግቡና እኔ ከመጣ ቀጣ እኔ ጋር የተቋረጠው ወይስ ስታካርጎበት? እሺ አይ አይደለም አሁን መታችኋል። እሺ ቢንሻ ማን እንቀበል? ሄኖክ ድምፁ ይረብሻል። ኦኬ አሁን ይሰማል? እሺ አሁን ትሰማለህ? አሁን ይሰማል? ትሰማለህ ወንድም አለ። ሰሞኑን በታገደው ላይ ነው ገድል ላይ ነው አይደል ሐሳብ የምሰጠው። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። ኦርቶዶክስ። እሺ ያለህበት ቦታ አሁንም ጫጫታና ረብሻ አለ? አሁን ያለውበት ምንም አይነት ጫጫታ የለም። እንግዲህ እስኪ ለኛ ግን ከጀርባ የሆነ ኮኔክሽን ችግር ተባለ አሁን ላይ የለም። ጫጫታ ያለበት ቦታ እንደሆነ ነው ለኛ የሚሰማን ወዳጄ። ኤኒዌይስ ትንሽ ሐሳብ ልስጥና ልውረድ። እሺ ሳሚ ሰላም፣ እንዴት ነህ? ሳሚ እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ የዮሐንስ ገድል መጽሐፍ ቅዱሳዊ ነው፣ ትክክል ነው፣ እንቀበለዋለን ብሎ የሚያምን ኦርቶዶክሳዊ ካለ በደስታ እንቀበላለን። ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን። ከዛ ብራዘርስ ሐሳብ ያለው ሰው ማለት ነው። ሐሳብ ያለው ሰው ምንም እኛ እናስገድድም። ሐሳብ ያለው ማስረጃ ያለው መሞገት የሚችል ሰው ማለት ነውና እኔ ኦርቶዶክሳዊ ነኝ፣ ሐሳብ አለኝ፣ መናገር ማውራት እችላለሁ ብሎ የሚያምን ሰው ማለት ነው ካለ አንድ ቁጥር ይጻፍልን። አንድ ቁጥር ይጻፍልን። እሺ ኦርቶዶክሳዊ ሌላ ኦርቶዶክሳዊ እሺ ሌላ ኦርቶዶክሳዊ ከሌለ ባይዘው አሁን
የምናነብላችሁ ያልቀረ ነውና ያልቀረ አሁንም ቤተክርስቲያኒቷ የምትቀበልበት ገድል ነው። አሁንም የምትቀበልበት ገድል። እሺ እንደዚህ ይላል። አስክሬኗን ነው እያወራ ያለው፣ አይገኝባትም። ስጋዋም ትል አይበላውም። የማን? የኤልሳቤጥ። ድንግል እናቴ ሆይ አንቺ እኔን ጸንሰሻል። ወደ ኤልሳቤጥም በሄድሽ ጊዜ በእጇ ጨብጣ በአፏም በሳመችሽ ጊዜ እንዲህ ብላ ትንቢት ተናግራለች። አንቺ ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው፣ ብርት ነሽ ብላ ስላመሰገነችሽ እንኳን ስጋዋ ሊፈርስ ይቅርና መግነዟ አይለወጥም፣ መቃብሯም አይጠፋም። ኤልሳቤጥ ሞታለች። ጌታ ግን ምን እያረጋት ነው ያለው? በመቃብር ስፍራ ውስጥ የኤልሳቤጥ ስጋ ላይ ነፍሷ አብሯት ይኖራል እያለ ነው ያለው። የኤልሳቤጥ ነፍስ ከስጋዋ ጋር አብሬ ያኖረዋል። የተነገረልሽን ቃል ይደረጋል ብለሽ የተቀበልሽ ብጽዕት ነሽ፣ ክብርት ነሽ ብላ ስላመሰገነችሽ ሪዝኑ ይሄ ነው። ማንን? ማርያምን ስላመሰገነቻት ጌታ ደስ ብሎት ምን አለ? እንኳን ስጋዋ ሊፈርስ ይቅርና መግነዟ አይለወጥም፣ መቃብሯም አይጠፋም ይልና ነፍሷም ከስጋዋ ጋር እንድትኖር የኤልሳቤጥ መቃብር ነፍሷ ከስጋዋ ሳይለይ በመቃብር አለች እያለን ያለው። እሺ ሲንቀጥል እስቲ እንየው። ጌታችን ኢየሱስ ክርስቶስ ወደ መጥምቁ መለኮት ዮሐንስ መጥቶ እንዲህ በማለት ቃል ኪዳን የገባለትን ልብ በማለት ህሊናን በመሰብሰብ እንድንሰማ እግዚአብሔር አምላካችን ጆሮ ሰሚ አስተዋይ ልቦና ይመጹተን ይለና አሁን በደም ስሙ። ሰው ሁሉ በፈጸመው በደል ተጸጽቶ በሰራው ኃጢአት አዝኖ የመጥምቁ ዮሐንስን አማላጅ አድርጎ ስሙን በመጥራት መታሰቢያውን በማድረግ ቤተክርስቲያኒቱን በመሳለም ዜና ተአምሩ የተጻፈበትን የገድሉን መጽሐፍ በመስማት ሰው ሁሉ እንደ ችሎታው በስሙ ለነዳውያን መልካም ሥራ ቢያደርግ ከመጥምቁ ዮሐንስ ጋር ያለ ወቀሳ ያለ
ከሰሳ ሰተት ብሎ ወደ መንግስተ ሰማያት ይገባል። መንግስተ ሰማያት ይገባል። ማንን ቢለምን? መጥምቁ ዮሐንስን ቢለምን መንግስተ ሰማያት አስገባኝ ብሎ ቢጠይቀው የዮሐንስን ቃል ኪዳን አምኖ ዮሐንስ በተሰጠው ቃል ኪዳን ከፈጣሪው ጋር አማልዶ ከዳቢሎስ ግርማ ፍዳ ያድነኝ ብሎ ዮሐንስን አማላጅ አድርጎ ስሙ እንቀጥል። ወደ ቤተ ክርስቲያን ለመሄድ አስቦ የህመም ችግር ገጥሞት በእርጅና ቢቀር ክብሩንም ከቤተ ክርስቲያን ደርሶ ከሳሙት እኩል አደርገዋለሁ እስከ 12 ትውልድ እምረዋለሁ። ስንት? 12 ትውልድ እምረዋለሁ። በበዓለ ዕለት በወር በቤተ ክርስቲያን የሚያገለግለውን ሰው ይልቁንም መስከረም 1 ቀን፣ መስከረም 2 ቀን፣ ሚያዝያ 15 ቀን፣ ሰኔ 30 በመሃል ታውቁ ይሆን? በእግር ማሸብሸብ እንዴት ነው ወገኖች? እኔ በእጅ ሲሸበሸብ ነው የማውቀው። ቤካዬ በጀርባው ተኝቶ እግሩን ወደ ላይ ሰቅሎ የሚያወዛውዘው እኔ ግራ እኮ ነው የሚገባው። በእግር ማሸብሸብ ነው እያሉ ነው። እግሩ ምን ያደረገ? ያሸበሸበ። በእግሩ ያሸበሸበ። በጸናጽል በከበሮ ያገለገለ ሰው ቢኖር እኔ የመላእክት ምስጋና አሰማዋለሁ፣ ሄሮድስ እንዳስፈጃቸው ሕፃናት ምስጋና እቆጥርለታለሁ፣ በሰማዕቱ አጥንቱን የሚያለበለዋለሁ። ዶንት ፎርጌት። ማንን በቀኑ ላይ ማን ነው የሚከብረው? ዮሐንስ። በንግሱ ላይ የሚነግሰው ማን ነው? ዮሐንስ። ዶንት ፎርጌት። እግዚአብሔርን አይደለም በዮሐንስ ቀን የሚያነግሱት። በዮሐንስ ቀን የሚነግሰው ዮሐንስ ነው። መታሰቢያው ስለ ዮሐንስ ነው። ዮሐንስ ነው ከፍ የሚደረገው። አስበዋል እያለን ያለው ነፍሱን ከስጋ ተለይታ በምትወጣበት ጊዜ መላእክት ታጅበውት በፊት በኋላ በቀኝ በግራ ሆነው የቅዱሳንን ሞት በእግዚአብሔር ፊት የከበረ ነው። አቤቱ ጌታ ሆይ እኔ ባሪያ ነኝ፣ ባሪያ የሴት ባሪያ ልጅ ነኝ እያሉ ሊቀነ መላእክት ከኔ አንድ ትውልድ እድሜ ስንት ነው? 150 ትውልድ ማለት 5000 ዓመት ነው።
5000 ዓመት ውስጥ ማለት ነው አንድ ትውልድ 100 ዓመት 500 ዓመት አይገርም አይቶ 30 ምናምን ዓመት ነበር የሚመስለኝ አንድ ትውልድ እሺ 100 ዓመት ማለት ነው 100 አስበዋል 50 ሲባዛ እኔ 5000 ይሄንን ሁሉ ዓመት ትውልድ ማለት ነው የሚማረው አስባችሁታል ጋይስ ያል በወር በየዓመቱ ሳር አጭዶ በቤተ ክርስቲያን ውስጥ የጎዘጎዘ ቢኖር ታስቀኝ ሳር አጭዶ በቤተ ክርስቲያን ውስጥ የጎዘጎዘ ቢኖር ጸሎቱን እሰማዋለሁ ኃጢአቱንም ይቅር እለዋለሁ ጋይስ ይሰማል በቀው ሳር አጨዳ አድርገህ ቤተ ክርስቲያን ወስደ ጎዝጎዝ ማድረግ ነው ብራዘርስ ኃጢአት ይቅር ይባላል ሳር ሄደ ስለጎዘጎዝክ ተቀበለው ገደል ነው ያወራን ያለን ኃጢአት ይቅርታ ሰው ሳር አጭዶ በመጎዝጎዝ ያገኛል ትለናለች የጌታን ደም ያቃለሉ ሳር ያጨርክ የምታገኘው ተራ ነገር እንደሆነ ማለት ነው የኃጢአት ዋጋ ወገኔ ጌታችን ኢየሱስ ክርስቶስ ደሙን ያፈሰሰበት ዋጋ የከፈለበት ክብሩን ያጣበትን ጉዳይ ሳር በማጨድ ታገኘዋለህ ይሏል ባሉ ድመቅ እንጂ ሳር እያጨርቅ አስገባ እንጂ የነሱ ሆድ አይጉደል እንጂ የክርስቶስ ኢየሱስ ደም ይሄን ያክል ስፍራ ቢያጣ ቢቀል ዘይ ዶንት ኬር ሳር በማጨድ ሶ ሲምፕል ነው ጋይስ ኃጢአት ይቅርታ እንፈልጋለን በቃ ምን ችግር አለ የዮሐንስ ቀን ሳር አጭደ ሄደ ጎዝጎዝ ጸሎት ይሰማል የኃጢአት ይቅርታን ታገኛለህ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ሰዎች ሳር ያጨዱ የኃጢአት ይቅርታና ስርየትን ይቀበላሉ የሚል ያነበቡ ይሄ ተወገዘ መጽሐፍ አይደል ዛሬም ቤተክርስቲያኒቷ የምትጠቀምበት መጽሐፍ ነው የተወገዘ አይደል የኃጢአት ይቅርታ ሳር በማጨድ ይገኛል ትላለች ለማርያም ክብር ሲል ጌታ የኤልሳቤጥን ነፍስ በስጋ ውስጥ አድርጎ አሁንም በመቃብር ስፍራ ናት ይላል ነፍሷ ሳትለይ በመቃብር ስፍራ አብራናት ይላል ከዚህ በላይ ልታወግዘው እኮ የሚገባ ጉዳይ የለም ወዳጅ ከዛ ሰምታችኋል ቀጥለው ያወሩትን ወሬ እኛ እኮ አላወገዝንም ይላል ይሄ ጉድ ካላወገዝክ ታዲያ ሌላ ምንድነው ልታወግዝም ንስሐ ግባ እንኳን አይደለም ሳር አጭደናና
የኃጢአት ይቅርታ ታገኛለህ። እግዚአብሔር ይቅር ሊላን ይገባል። ምድራችን ላይ እነኚህ ትምህርቶች መርገም የሚያመጡ ትምህርቶች ናቸው። ትውልዳችን ከእግዚአብሔር ጋር የሚያጣሉ ትምህርቶች ናቸው። አስባችሁ በቤተ ክርስቲያኒቴ ውስጥ በወሩ ወይ በየዓመቱ ስጋዬን ደሜን የተቀበለ ሰው በባለሟልነት በሰማያዊ በኢየሩሳሌም እንዲቀርብ አደርገዋለሁ ይልና በደንብ ስሙ አቀርበዋለሁ እስከ 55 ትውልድ ድረስ እምሮ ፍርፋሬ የቀመሰ እንደ ስጋዬ ደሜ አደርግለታለሁ። ፍርፋሬውን ባያገኝ የድግሱን ፍርፋሪ ባያገኝ እንጀራውን ዳቦውንም የተበላበትን ገበታ ጠላም የተጠጣበትን ጽዋ በምላሱ ይላስ። የለም አልቋል። አዎ ፍርፋሪ እንኳን የለም። አዎ ምግብ የተበላበትን ሳህን ሰው የበላበትን ያንን ትራፊ ሳህን ምን ያደርግ? በምላሱ ይላስ። እሱ የለም። አዎ ጠላው የተጠጣበት አለ። ጠላው ተጠብቶበታል። አዎ ማይዘውኛ አይደለንም እያወራን ያለው ጋይስ። ቤተክርስቲያን ናት የምታወራው ላሰው በመላስ ላሰው። እኔ ኢየሱስ ቃሌ የማይታበየው እንደ ስጋዬ እንደ ደም ያድርጌለታለሁ። አስባችሁታ የጌታ የክርስቶስ ኢየሱስን የከበረ ለመታሰቢያ የምናደርገውን የጌታን ስጋና ደም የወደቀ ፍርፋሪ ጋር አድርገው ኮምፔር ያደርጉታል። ክብር ያሳጡታል። ጠላ ብራዘርስ በምላስ ላስ ይለዋል። ህዝባችን እውነት ነው ያሳዝናል። ዳኒ ሰላም እንዴት ናችሁ? ሰላም ለእናንተ። እሺ ዮኒ ከየት ቤተ እምነት ነህ? ቀለሜ ዛሬ እረፍት ነው። ዛሬ አንተ የሱን ፕሮግራም አስቀጣይ ትመስለኛለና እሺ ፈልገው አንተ የጠራውን ሰው እኔ ጋር አላቆምና ፈልገው። እሺ ስታገኘው ትነግረናለህ። እሺ ብራዘር ስታገኘው እንዳትረሳ ትነግረናለህ። እሺ ወንድሞች 1-2 ደቂቃ ዲቦዬ ላስተኛና መጣ 2 ደቂቃ ይጂኒት ከፍል አድርግሽ 1 2 3 yes I love you ዳኒ ሚዩት አድርገው ወይ ስትመጣ እሺ ቤተሰብ በድጋሚ እንኳን ደህና ቆያችሁን። አዲስ የመጣችሁ በሄንዶ ያላችሁ እንኳን ደህና መጣችሁ። ይመለሳል ዳኒዬ
አይ ቲንክ ሚዩት ቢያደርገው መልካም ነበር። ድምፅ አስተጋባ። እሺ ኦርቶዶክሳውያን ካላችሁ you are welcome መምጣት ትችላላችሁ። ለስድብ ሳይሆን ለመወያየት ማለት ነው። አንዳንዶች ያው ማንነታችንን እያሳያችሁ ነው፣ እየገባችሁ ራሳችሁ ነው የምታስታዝቡት ወይ የምታዋርዱት ማለት ነው እንጂ ነው ከስድብ ውጤት እንደማይገኝ ከስድብ ጽድቅ እንደማይገኝ ማለት ነው። ኦኬ ቢኒ እንዴት ነህ? ሰላም ነው? እሺ አሁን ተመልሰህ መጣህ? ጸባይ አስተካክለህ መጣህ? የቲክቶክ እንትን ምንድነው የሚያክል ያስፈራል እንዴ? አንድ ቃል ሳላውራ ገና አንዴ አሁንም ተወርዳለህ ስርዓት ከሌለ ማለት ነው። ግን ቤት ስትገባ ለመጀመሪያ አይደለም ከዚህ በፊት ሰው ቤት ገብተህ ታውቃለህ አይደል? እኔ ምንድነው ቢኒ አንተ የምትለው ይቆይና አንዴ ሰው ቤት አንተ ገድል ምንድነው ላንተ? አይ ልጠይቅህ ምንድነው ገድል ላንተ ምንድነው? መጽሐፍ ቅዱስ አማኝ ሆነ አይደለም ይሄን የምጠይቅ? መጽሐፍ ቅዱስ አማኝ ሆነ አይደለም? እግዚአብሔርን የምትከተል ሰው ሆነ አይደለም ይሄን የምጠይቅ? ዮኒ ዝም ብለህ ለማውራት ነው የገባህ ወንድማች? ዝም ብለህ ማውራት ነው የፈለከው? እየጠየቁ እኮ ነው ጥያቄ ነው። እሺ መለሰን ስንመጣ ትጠይቃለህ። ገድለ ዮሐንስ ላይ ጥያቄ አለ። አንዴ ትመልሳለህ ወይስ ዝም ብለህ በቃ እንደመረህ ልጅ ገብተህ ነው ስራ? አንድ ሰው ያወራኝ እንጂ ቢኒን ነው እያወራ ያለሁት አይደለ? እኔም ቢኒ ነኝ። ቢኒ ገድል አይ ጌታ የትኛውን ቢኒ እኮ የትኛው ቢኒ አብሽ አንተ ጋር እንቀጥል? አትሳደብ እንጂ እንቀጥላለን። ግን ስርዓት ይዘህ አውራ። አሁን ርዕስ ተሰጥቶታል። ገድለ ዮሐንስ ልክ ነው አይደለም የሚለው አሁን በእርግጥ እንደዚህ ጥያቄ የሚጠየቀው እግዚአብሔርን የሚያምን መጽሐፍ ቅዱስ የሚያውቅ ችግር የለም። መጀመሪያ መጽሐፍ ቅዱስ ምን እንደሆነ ሳታውቁ ሲሉ ሰምተህ ነው እንጂ ከጴንጤ እሺ ገድል አንተ ምንድነው? ገድል አንተ ምንድነው? ችግር የለም እነግርሃለሁ። ችግር የለውም። ንገረኝ። እሺ ጥያቄ ነው የጠየቁ መልስ። የትኛው ሚውት አደርጋለሁ። የትኛውን ገድል የተወገዘውን ወይስ ያልተወገዘው ማለት ገድል አንተ ምንድነው እኮ? የትኛው ገድል የተወገዘው? አንተ ገድል ምንድነው ነው ያልኩህ። የትኛው ነው? ያኛው ነው አበበ ከበደ አይደለም ማለት ያለበት ስትመልስ። ገድል አንተ ምንድነው? ገድል ማለት ምንድነው ላንተ? ለኔ ናከው እንዳትለኝ። እሺ ልመልስልህ። ናከው እንዳትለኝ። ያው ገድል ነው ብንቀውም ገድል ነው። ለኔ ተረት ነው ወይም ፈጠራ ነው ወይ ድርሰት ነው። ኦኬ ገድል ኦኬ። ስለዚህ ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ ያለው ተረት ነው ማለት ነው? ኖ እኔ የነዚህን ገድል ተረት ነው አይደል? እሱ ተረት ነው። ለዚህ ነው አየህ መጽሐፍ ቅዱስ አታውቁም አትቀበሩም ያልኩህ ለዚህ። እሺ ሲመለስ አየህ ገድል ተረት ነው አልከኝ። ገድል ተረት ነው። ቅዱስ ጳውሎስ በልብሱ ድውይን ሲፈውስ ሙታንን ሲያስነሳ የነበር ተረት ነው ማለት ነው። ቀስ በልዩ። አንተ ግን መጽሐፍ ቅዱስ ላይ ያለውን ጳውሎስን አንዴ ውሃ ጠጣ። እሺ ውሃ ጠጣ። ቆይ አንዴ ወይ እንጂ አይደል? ለምን ሚውት አታርገኝ? ብራዘር ሚውት አታርገኝ። እኔ አይደለም። በነገራችን ላይ ራቁታችሁን እየቀራችሁ ነው። አሁን ቲፎዞም ከስር ያለው ምናምን ሳያምንበት ዝም ብሎ ይነዳል እንጂ እንደንትን። ኧረ በስመ አብ ባክ አረጋጋውና እኛ እንስማበት። ቆይ እንጂ አሁን በቃ ከቢኒ ጋር ያወራ ነው። ቀስ በተረጋግተህ ተደማምጣ አውራ። ገድለ ይሰለቻል ብራዘር። አረጋጋውና ከዛ አውራው። ከቢኒ ተረጋግተህ አውራ። ገድለ ቀለሜ ገድለ ዳኒ መተናል ማለት ነውና ከስር ያላችሁ ሲያቀስ ስድብ ነው ባይዘው። እንደዚህ ባይሆን እኮ ነው የሚገርመን። ማለት እንዲህ ስሜታዊ ባትሆኑ ይደንቀን ነበር ብራዘር። አተላላስ የሚለውን ነገር አደባባይ ያወጣንብ ወዳጄ። የጠላ ቅራሬ በመላስላስ የጌታ ስጋና ደም ይሆንላል የሚለውን የሐሰት ትርክትን በአደባባይ ስናወጣ እንዲህ ባትናደድ ይገርመናል ብራዘር። ማለት በጣም ነው የሚገርመን። አለ ጨርቃችሁን አለመጣላችሁ ራሳችሁን ሆናችሁ ነው ብራዘር። ማለት በቃ በጣም ነው የሚገርመን። ይሄ እኮ ጨርቅ የሚያስጠል ጉዳይ ነው። ልክ ነው። ማበዳችሁ መናደዳችሁ ልክ ነው። ለዘመናት እነኝን መጽሐፍቶች ተሸፍኖልህ ማለት ነው ትስማቸው ነበረ፣ ትሳለማቸው ነበር ወዳጄ። አሁን አፈርክባቸው። እንኳን ልትሳለማቸው አይደለም ልታነባቸው እንኳን ይቀፉ ጀመረ።
እግዚአብሔር ይመስገን። ይህንን ያደረገው እግዚአብሔር ነው። ይህን ያደረገው እግዚአብሔር ነው። ለምን? በውስጣቸው ሞት እንጂ ህይወት እንደሌላቸው እየገባህ ነው ያለው። ሄደህ አልኬን ጠይቀው ወይ ልደት ጠይቃቸው። ሄደህ እዚህ ቲክቶክ ላይ የሚያገለግሉትን ጠይቃቸው። እቤታቸውን ከፍተው አንድ ቀን ገድልና ታምራትን ሊያስተምሩ ሼም ይዟቸዋል። እደግመዋለሁ፣ ሼም ይዟቸዋል። ቶ ከኛ ጋር ለማውራት ለራሳቸው ከፍተው ለማንበብ አቅም የላቸው። የሚያስተምሩትን ህዝብ የሚመሩትን ህዝብ ብራዘር ከፍተው ገድልና ታምራት ላይ ያለውን ኢየሱስ ቃል ኪዳን ገብቶለታል የተባለውን ያንን ቃል ኪዳን በህዝቡ ፊት የማንበብ ድፍረት የላቸው። ፊት እንዲያልነበረችም ብራዘር ይሄንን በሱት ያርገው ያሳልሙ ነበር ትውልዱን ለምን ይድኑ ዘንድ ትውልዱ ይድን ዘንድ እያሉ ብራዘር በባዶ ሆድ ያስነብቡ ነበረ። አሁን ጠግበህ እንኳን አታነባቸውም። እንኳን አለ በባዶ ሆድ እኛ እንኳን ስናነሳቸው ሼም ይዛል ብራዘር። አየህ ይሄ ነው እኮ ዓላማችን፣ እንድትሸማቀቅባቸው ቤት ከፍተህ ገድልና ታምራት ርዕስ እንዳይሆኑ ሆነዋል። እግዚአብሔር ይባረክ። ርዕስ አይደሉም። አንድም ኦርቶዶክስ ከፍቶ በድፍረት ቤተክርስቲያኒቷ ሼም ሳይዝ አገልጋዮቹ ሼም በሼም ሆነዋል። ሼም በሼም ማለት ኦርቶዶክስ አገልጋይ ቲክቶክ ላይ የሚያገለግል ሶሻል ሚዲያ ላይ የሚያገለግል ሁሉ ሼም ይዞታል። ሼም ይዘዋል ብለው ማመን ትተዋል። እግዚአብሔር ይመስገን። ይሄን ነው የምንፈልገው ብራዘር። አሁን አገልጋዩ ጋር ደርሰናል። እግዚአብሔር ይመስገን። አገልጋዩ ሼም ይዞታል። እንደውም በአደባባይ አይ ኦርቶዶክስ ሆኖ ገድል አለመቀበል መብቱ ነው ማለት ጀምሯል። እግዚአብሔር ይመስገን። ይሄ እግዚአብሔር የጀመረው ጉዞ ነው። አሁን እኛ እያደረግን ያለ ነው ህዝቡንም ደግሞ እያነቃን ነው። ትውልዱን እያደረግን ያለ ነው እያነቃን ያለ ነው። ህይወት እንደሌለ ባትላቸው ነው ለጠይቃቸው ብራዘር። እስቲ ዛሬ እንደው የሆነ ገድል አንስተን እስቲ እንደው ገድሉ ላይ ያለውን ቃል ኪዳን ገድሉ ላይ ያለውን ህይወት እስቲ አስተምሩን በል እስቲ በለው። ሄደ ጠይቀው እስቲ አኪን ጠይቁት እስቲ ሄዳችሁ እስቲ ዛሬ እንደው የገድል ቀን ይሁን ብራዘር እስቲ ልደት ንን ቃል ኪዳን እየሰማን እስቲ እንዋል በለው ብራዘር። ሼም ይዟል። አያደርገውም። ቻሌንጅን ከፍታ አያደርጉትም ብራዘር፣ አያደርጉትም። ለምን? እግዚአብሔር ስራውን ስለሰራ ብራዘር። አያደርጉትም። ከብተው በአደባባይ ህዝብ ሰብስበው እነኝን መጽሐፍቶች ብራዘር አያደርጉትም። አያደርጉ የእግዚአብሔር ሐሳብ የጎደላቸው መጽሐፍት ስለሆኑ እግዚአብሔር ነው ይሄንን እያደረገ ያለው።
ይሄው ቤተክርስቲያንም ገድላትን እንግዲህ ማለት ጀምራለች። ተሐድሶ ማለት ይሄ ሳታውቀው ምን እያልክ ነው ያለው? እየታደስክ ነው ያለው። እየታደስክ ነው ያለው። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። ካልመሰለ ግባ ብራዘር፣ የማታፍርበት ከሆነ ግባ። መግባት እኮ ነው ዲያቆንዬ፣ እና ግባ። ይሄው የምታምንበትን የማታፍርበትን ገድል የፈለከውን ገድል ከፍትልሃለሁ። ዲያቆን አይደል? ና ግባ። ይሄው ልኬልሃለሁ ብራዘር። ና እስቲ ግባ ዲያቆንዬ፣ ና ይሄው ልኬልሃለሁ። እሺ መስፍን ሰላም እንትን ነው። እሺ ኮርሶ ባለራ መጣ እንኳን ደህና ቆያችሁ። እሺ ገድለ ዮሐንስን ተቀበለዋል? እሱ እኮ አሁን በእግዚአብሔር አምላክነት በመለኮት እንትን ትክክል ስላልሆነ ያው እሱ እንትን ብሏል። ምኑ አታውቀውም? አየህ ቤተክርስቲያን እንኳን ምን እንዳገደች አታውቅም። ምኑ የታገደው ቤተክርስቲያን ውስጥ አይደለም። በእግዚአብሔር አንድነትና ሶስትነት በእግዚአብሔር አምላክነት ዙሪያ የትኛው ነው የታገደው? ምኑ ነው የታገደው? ትክክል ስላልሆነ ተወግዟል። ምኑ ነው የታገደው? ግን ምኑ ነው የታገደው? ኧረ አዳምጠኝ፣ ኧረ እባክህ ዳኒ። እንዴ በእውቀት አውራ፣ እንዳዳምጥህ በእውቀት አውራ። ምኑ ነው የታገደው ነው ያልኩህ። ምኑ ነው የታገደው? አሁን ታገደ እያልከኝ ያለው ስለምን? ምኑ ነው የታገደው? አንተ ነህ ታግዷል እያልከኝ ያለው። ምኑ ነው የታገደው? ገድለ ዮሐንስ ነው። ገድለ ዮሐንስን ቤተክርስቲያን አገደዋለች? አዎ የትኛው ገድለ ዮሐንስ ነው የታገደው? እኔ እንጃ ብቻ መጥምቀ መለኮት እንደዛ አለ። አይዞህ ወዳጄ፣ አይዞህ ብራዘር። ቤተክርስቲያን የታተመ መጽሐፍ ነው ያገደችው? አዎ ገድል ተብሎ ተሰይሞ ነበረ። ግን ገድል ተብሎ ተሰይሞ ታትሞ ቤተክርስቲያን እየተጠቀመችበት የነበረውን መጽሐፍ ነው ያገደችው? አይ እየተጠቀመችበት አልነበረ። ስለዚህ አሁን ላይ ያለው ቤተክርስቲያን የምትጠቀምበት ገድለ ዮሐንስ እሱም አብሮ ታግዷል እያልከኝ ነው ያለው? እየሰማኝ ከሆነ የታገደው በመለኮት በእግዚአብሔር አምላክነት ዙሪያ ትክክል አይደለም። ቪዲዮን አላየከውም? መምህር ማናቸው እሳቸው ሲናገሩ አልሰማህም? እንዳልሰማህ እያየሁኝ ነው ወዳጅ። ቤተክርስቲያኒት ውስጥ የታተመና በቤተክርስቲያን ደረጃ የሚጠቀሙት ገድለ ዮሐንስ ተወግዟል አላለችም ቤተክርስቲያን። አንተ ኬት እንዳመጣ አላውቅም። ካለች ማስረጃ አስተኝ አይደለም። ቪዲዮን አላየከውም ወይ? እኔ አንተ ቪዲዮን አሳየን ካለች ቪዲዮን አሳየን። እየዋሸህ ሆነ ማለት ነው። እውነቴን ነው። ቪዲዮ አደገ። ቪዲዮን አሳየን፣ ችግር የለም። አንተ አሳየን። ሪከርድ አላደረኩትም ቪዲዮን ግን አለ ቪዲዮ እኔ አይቼዋለሁ። አላለችም ቪዲዮንማ ምንድን ነው ያለው? ሁሉ ነገር አለ። ምን የጎደለው ነገር አለ እኮ? ምን የጎደለው ነገር አለ ብለህ እኔን አትጠይቀኝ። ምንድን ነው ያለው ውስጡ? ምን ነገር አለ? ምን ስለምን ፈለግ? ስለምን ማወቅ ፈለግ? እዛ ውስጥ ስላለው ነገር እስኪ ስለዚህ ለምሳሌ መዳን ትፈልግ? አዎ እፈልጋለሁ። ስለዚህ እስኪ አድነኝ። አንተ እንዴት ነው መዳን ይፈልጋል? እሺ መዳን ይፈልጋል
መዳን ከፈለክ በጣም ቀላል ነው። ድግሱ ሲደገስ የዮሐንስ ድግስ ሲደገስ ሄደ አተላና ፍርፋሪ ላስ የጌታ ስጋና ደም ሆኖ ይቆጠርልሃል። አውጣ ማስረጃ ገድለ ዮሐንስ እኮ ማስረጃ ይቅር እንዲባል ትፈልጋል? ኧረ ዳኒ ወደ ዋናው ሐሳብ ግባ። ኃጢአት ይቅር እንዲባል ትፈልጋለህ ወይ? አው በንስሐ እመለሳለሁ። አይ ንስሐ አይጠበቅብህም። ሳራ ጭደ ሄደ ለቤተ ክርስቲያን አስገባ። ጎዝጉዝ የለቱ ቀን እልህ እንደዚህ እናድርገው። ለምን አታነበውም? ከፍተህ ቪዲዮን ከፍተህ ያውን እኮ ከፍቼ ለህዝቡ እያሳየው ነበር። ወዳጅ አንተ ዘግተህ በመጣ ቁጥር ካሜራ ማዞር አለብኝ እንዴ? ወዳጅ እንዴ ለነሱ አዩት አይደለ? ለኔ ደግሞ አሳየኝ። እሺ ለአንተ ላሳይ፣ ለአንተ ላሳይ። እስቲ አንብበው 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 እኔ አንብቤዋለሁ። አሁን አንተ ነህ የምታነበው ብራዘር። ብራዘር አንተ ነህ የምታነበው ነው አይደል? ዳኒ ማስረጃ ጠየቁ። ማስረጃ አንተ ነህ የምታነበው። እኔማ አንብቤዋለሁ። አንተ ነህ ያላነበብከው። አሁን አንተ ነህ የምታነበው። አዎ አስነብበኝ እስኪ። እኔ ማንበብ ማልችል አስነብበኝ። ካልቻልክ ቁጭ ብለህ መስማት ያለብህ። ማንበብ መጀመሪያ ተማር። ይኸውልህ ማስረጃውን አምጣልኩ። አመጣ። ይኸው ማስረጃ። ቀጥል። አንብብ ብራዘር። እኔማ አንብብ። ያንተ ማስረጃ ነው ላንብብልህ። ይሄ የቤተ ክርስቲያን ማስረጃ ነው፣ የኔ ማስረጃ አይደለም። የኔ መጽሐፍ እኮ አንተ ነህ ማስረጃ ብለህ ያመጣው አይደል? ከዛም ታነባለህ። ወሩ በአመቱ ሳር አጭዶ በቤተ ክርስቲያን ውስጥ የጎዘጎዘ ቢኖር ይኸው ስክሪንሻት አድርጉት ጋይስ፣ ሪከርድ አድርጉት። እንደው በጣም አሪፍ ነው። ሪከርድ አድርጉት። ይኸው ይደርሳል። ኃጢአቱንም ይቅር እለዋለሁ እስከ 55 ትውልድ እምረዋለሁ። ምን በማድረግ? በየአመቱ በየወሩ ሳር አጭዶ ቤተ ክርስቲያን ውስጥ የጎዘጎዘ። ጸሎቱ ይሰማለታል። በማስረጃ ነው የምናወራው። ይሄ የቤተ ክርስቲያን ከንቱ ትምህርት ነው። ምን አለ? ሳር ጎዝጉዘ የኃጢአት ይቅርታ ታገኛለህ። ከዛስ እውነት ነው። እስከ 55 ትውልድ ድረስ ታስድናለህ። ካንተ የሚጠበቀው ሳር እየገዛ ማጨድ ካልቻልክ ሄደ ቤተ ክርስቲያን ውስጥ መጎዝጎዝ ነው። ነፍሳት እንዲድኑ ይመስላችኋል? በበዓላቸው ቀን ሳር እንኳን በማጣት በዓሉ ምን እንዲመስል በዓል እንዲመስል ደመቅ እንዲል
በዚህ በኩል ምዕመኑን ሳር ያዘዋል፣ በዛ በኩል ደግሞ አገልጋዩን በእግር ብታሸበሽብ ይለዋል። የዮሐንስ በዓል ክብረ በዓሉ ምን እንዲደምቅ 50 ትውልድ እምራልሃለሁ። አገልጋዩ ሲገባ ለማስማር ጭምር ስለሚገባ በእጁ ዓለም በእግሩ ሁሉ ያንቃት አለባችሁ ጋይስ። ለሆዳቸው ለክብራቸው ያዘጋጇቸው መጽሐፍቶቻቸው እንደሆነ ነው የሚያሳዩት። ለእግዚአብሔር ሳር ምንም የሚጠቅመው ጉዳይ የለም። ምንም ማለት ነው። ጎዘጎስክ አልጎዘገስክ ለእግዚአብሔር ክብር ምንም የምትጨምረው የምትቀንሰው ነገር የለውም። እግዚአብሔር ከሳር ጋር ግንኙነት የለውም። ከሳር ጋር ምንም ግንኙነት የለውም። ሳር አመጣህለት አላመጣህለት ስላመጣህለት ደስ ብሎት የኃጢአት ይቅርታ የሚሰጥ እግዚአብሔር የለም ብራዘር። ልጄ ሳር አመጣልኝ የኃጢአቱን ይቅር ልበለው። ስለ ክርስቶስ ኢየሱስ ይቅር ካላለ ምንም ነገር ይቅር ሊልህ አይችልም እግዚአብሔር። ድፍረታችን አቅማችን በእግዚአብሔር ፊት የመታያችን ድፍረት ኢየሱስ ክርስቶስ ብቻ ነው። ሌላ የለም ብራዘር። ሌላ የለም። ኢየሱስ ክርስቶስ ስላንተ ደሙን ያፈሰሰው በቂ ነው። ድፍረታችን እሱ ነው። ሌላ ድፍረት የለም ብራዘር። የት ሄዶ ነው የጌታ ደም? ሳር በማጨድ የኃጢአት ይቅርታ አላገኝም እያልከኝ ያለው? የሚገርመው ነገር እስከዛሬ ድረስ አንተ ያልካቸውን ገድላቶች አላቅም ነበር ታውቃለህ። እና አሁን በማወቄ እንደውም በጣም ደስ አለኝ ታውቃለህ። እሰይ አሳወቅኩ አይደለ? በጣም ደስ አለኝ ታውቃለህ። ዋው ደስ ይላል። ሳር በማጨድ ያናደው ደግሞ የምጠነቀቀው ምን እንደሆነ ታውቃለህ? ምን አለ እናንተም የጻፋችሁት የቤተክርስቲያን ውስጥ የከተታችሁትም ስለሚኖር እሱንም ለማጣራት በጣም ይረዳሃል ማለት ነው። ገል አንድ አደራህን ይሄንም እኛ የጻፍነው እንደሆነ ቼክ አድርግልን። ሄደ ሳር በማጨድ ሄጄ በመጎዝ አገኛለሁ ወይ ብለህ ጠይቃቸው። ከጥያቄዎች መካከል አንዱ አተላ በመላስ የወደቀ ፍርፋሪ በመብላት ቁርባን ይሆንልኛል ወይ ለጠይቃቸው። አደራህን ብራዘር እባክህን አደራህን እንዳትረሳ። እሺ የማዳመጥ ጆሮም ይኖርክ። በነገራችን እንዳለን ነገር ግን አንድ ነገር ልነግርህ የምፈልገው አማርኛን ፊደል እንኳን ቋንቋን የሰጠች ኦርቶዶክስ ቤተክርስቲያን እንደናንተ ባለው ተቾች ክብሯ ዝቅ ሊል እንደማይችል አውቃለሁ። ግን ነገር ለመጽሐፍ ቅዱስ እንኳን አልተመለሳችሁም። እንኳን አልጨመርንም እኮ ብራዘር፣ እኛ አልጨመርንም። የቤተ ክርስቲያን ብራዘር ሳር ጎዝጉዘ ይቅር ይባልልሃል ያለች ቤተ ክርስቲያን ናት፣ እኛ አይደለም ብራዘር። አማርኛውን ማጣመም ምንም አላጣመም ነው፣ ቃል በቃል ነው ያስነበቡ። ወበዝናችሁ ማጣመም አሁንም አዞርልሃለሁ ከፈለክ ብራዘር። ሼም ያዘ አይም ሶሪ ብራዘር፣ ሼም ከያዘ ይቅርታ። የብራስ የቤተ ክርስቲያን መጽሐፍ ነው። ደስ ይላል በጣም። አላቅም ነበር። አዎ እወቅ ብራዘር። አዎ እኛ ጋር ሳር ምናምን እያላችሁ አትምጡ። እናንተው ጋር ነው ሳር ምናምን የሚባል ጉዳይ እዛው ነው መጨረስ ያለባችሁ። እኛ አሁን አንድ ነገር ልንገርህ፣ ካለን እንቃወማለን። ቸርች ላይ ያለውን ነገር መች ነው የምታዩት? እንቃወማለን። እኛ እንጀራ አስቤዛችሁ ወማያ እንቃወማለን ብራዘር። ሳር የሚያበላ ካለ ከጧት
ጀምሮ ወንጌል እንኳን አውርተሃል? እኔ ስከታተል ይሄ እኮ ወንጌል ነው ብራዘር እኮ አሁንም ነግርህ እኮ አላወራህም። ይኸውልህ እንጀራ ስለሆነን እኛ ይሄ ግሩፕ በተለየ ቀለም ያባታችሁ ከዚህ ጨለማ አምልጥ ነው ባይዘው በጨርቅ ሸፍና ታሳልምህ ነበረ። እኛ የነገርን ነው ሼም ያለ እንዴ እንሳለማለን። አሁንም እኮ ደስ የሚለው ነገር ጧት ተሰልሜ ነው የመጣሁት እኔ ራሴ። ኧረ እባክህ እውነት በጣም ሳር በመብላ ሳርም አለው ብዙ ነገር አለ። ደስ ይላል። ሳር አጭደህ የዘላለም ሕይወት ታገኛለህ፣ የኃጢአት ይቅርታ ታገኛለህ የሚለው ነው የምትሳለመው ወዳጅ። እሱን ነው ስልክ ገባብህ። እሺ አንዴ አውራና እኛን አይረብሽ ሚውት ከቻለ ኦኬ። ምን እያለን ያለው ወዳጃችን? አዎ ሳለመዋለሁ አለ። ሳር እያጨድ ካንጣና የኃጢአት እውርና ውስጥን ያለው ማለት ነው። ታውራል ብራዘር። ኢየሱስ ያስፈልጋል። ኢየሱስ ያስፈልጋል። ኢየሱስ ያስፈልጋል። ለዚህ እኮ ነው ትውልዱን ወደ ኢየሱስ የምንጠራው። ለዚህ ነው አየህ፣ ለዚህ ነው ንቃ። አሁን ብራዘር መንቃት ነው ያለብህ፣ መንቃት ነው ያለባችሁ። ዘመናት ሙሉ ቀጥተኛዋ እንትኗ ምናምን እያላችሁ ይሄ ሁሉ ግን ችግር አለ ወገኖች። የኃጢአት ስርየት ምህረት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ ብቻ። በስሙ የሚገኘው በማጨድ አይደለም። የኃጢአት ይቅርታ የሚገኘው የኃጢአት ይቅርታ የሚገኘው በክርስቶስ ኢየሱስ ስም ነው። ሐዋርያት የሰበኩት ወንጌል ይሄ ነው። ዛሬም የምንሰብከው ወንጌል ይሄ ነው። ትመጣ ሳር ስላጨድክ የኃጢአት ይቅርታ ታገኛለህ ብለህ አንሰብክም። የለም ብራዘር፣ በስሙ የኃጢአት ይቅርታን እንዲቀበሉ የተባለለት ስም የናዝሬቱ የክርስቶስ ኢየሱስ ስም ነው። ሰዎች የኃጢአት ይቅርታን የሚቀበሉት በስሙ ነው። በስሙ ወንጌል ይሄ ነው። ሌላ የኃጢአት ይቅርታ የሚያስገኝ ስም የለም፣ ተግባር የለም ወዳጅ። ከዚህ ከጨለማ አምልጡ። ምርጫው እናንተ። እኛ የምናደርገው ነገር ማሳየት ነው፣ መግለጥ ነው። አንለ ይሆናል እንጂ አይደለም አጭደ በትላልቅ ሲኖትራክ ሳር ፈልገ ካለበት ቦታ አሳጭደ ብትሄድና ብትጎዘጉዝ የዘላለም ሕይወትን አታገኝም። በዓላቸውን ታደምቅ ይሆናል እንጂ በአንተ ሕይወት ግን የሚደምቅ ሕይወት የለም። የኃጢአት ይቅርታና ስርየት የተገናኘው በቀራንዮ ላይ ከፈሰሰው ከክርስቶስ ኢየሱስ ደም ጋር ብቻ ነው። ምርጫው ያንተ ነው ወንድሜ እህቴ፣ ምርጫው ያንቺ ነው። ይሄንን ሕይወት መርጠ እኖራለሁ ካልክ መጨረሻ ሲኦል ነው ብራዘርስ። እኛ ስራችን ምንድነው? እሱ ትቢያን አራግፈን ምንም እንድናረግ የተባልነው የታዘዝነው ነገር የለም። ይሄንን ጨለማ እናሳያለን፣ ብርሃኑን እናሳያለን። ምርጫው ያንተ ነው። ሞትም ህይወትም በእጆቹ ላይ ተዘጋጅተዋል።
ኢየሱስ ክርስቶስን ብትመርጥ የዘላለም ሕይወትን ታገኛለህ። ከእግዚአብሔር ጋር ትታረቃለህ። የኃጢአት ይቅርታ ትፈልጋለህ? አዎ፣ ሳራ አያስፈልግም። ኢየሱስ ክርስቶስ ብቻውን ያድናል እንላለን። ለዚህ ነው መዳን በሌላ በማንም የለም የሚለው የአምላካችን ቃል። በማይጠፋው እሳት ውስጥ አብረ ካልታዘዙት ከዲያብሎስ ጋር አብረ ትቃጠላለህ። ብራዘር ምርጫው ያንተ ነው። እግዚአብሔር ሁለቱንም አዘጋጅቶልሃል። ለኛ አይደለም ብራዘር። ቁጥር እኮ ያስጨንቀን ማለት አንዳንዴ ለቁጥር የምንጨነቅ ሰዎች እኮ ነው የሚመስለን ወዳጄ። እኛ ቁጥር አስጨንቆን አያውቅም። የሰዎች መዳን ግን ያስጨንቅ። ከጨለማ ወደ ብርሃን እንዲመጡ ግን ሁሌ እንጨነቃለን። የልባችን ናፍቆት እሱ ነው። በኢትዮጵያም ውስጥ ሄደ ስታቲስቲክሱን ያው ብራዘር ቁጥር የማብዛት ጉዳይ አይደለም የሚያስጨንቀን። ሰዎች ይድኑ ዘንድ ከዘላለም ሞት ያመልጡ መምጣት እዚህ ላለን አገልጋዮች ምን የሚጨምርልን ተጨማሪ ደሞዝ የምናገኝበት ምክንያት አይደለም ብራዘር። ምንም የሚጨምርልን የሚቀንስልን ነገር የለም። ግን አንተ ትጎላለህ ብራዘር፣ ሲኦል ትገባለህ። እነኚህ መጽሐፍቶች ህይወት የላቸውም፣ ሲኦል ነው የሚከቱ። ከሲኦል ማምለጥ ከፈለግ በእግዚአብሔር ልጅ በክርስቶስ ኢየሱስ እመን፣ ራስን አድን ነው እያልን ያለነው። ቆም ብለህ ራስን ለክርስቶስ ኢየሱስ ስጥ። በጣም ነው የምንወዳችሁ። ስለምንወዳችሁ ቁጭ ብለን ረጅም ሰዓት ብዙ ነገሮቻችንን ትተን ነግራችኋለን። the only thing የያዘን ነገር ምንድነው? እሱ ፍቅር። ድራይቭ የምንሆንበት ሪዝናችን ፍቅር ነው ወዳጆች። ሌላ ምክንያት የለም። እንወዳችኋለን። ወንድም ያለ ጥሪያችን ይሄ ሆነ ማለት ሶ ለእግዚአብሔር እውነት ተገዙ ወገኖች። ወደ እግዚአብሔር ሐሳብ ቅረቡ። ኢየሱስ ክርስቶስ ያድናል። ሌላ በማንም የለም። እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ኢየሱስ ብቻ ነው። ከኢየሱስ ውጪ የምንድንበት ተስፋ የለንም። ስለዚህ ከጨለማ እንድታመልጡ በክርስቶስ ኢየሱስ አምናችሁ የእግዚአብሔር ልጆች እንድትሆኑ ጌታን እንድትቀበሉ እናበረታታችኋል። ጌታን ተቀበሉ። እኛ ሁላችን አንድ ጊዜ እንደናንተ ነበርን ብዙዎቻችን። ዛሬ ነው ወደ ኢየሱስ ጌታ ይወዳችኋል። ሶ ጸጋና ሰላም ይብዛላችሁ። በጣም እንወዳችኋለን። ተባረኩ። ባባስ ወንድሞች ሚካ ቢንሻ ዳግሻ ማጠቃለያ የምትሉት ነገር ካለ ፕሊዝ በደስታ ሻይ ጸጋ ይብዛል። ዳግሻዬ ተኛል፣ እርግጠኛ ነኝ። ስላገኘሁ ደስ ብሎኛል። ማታ ራሱ በዛው በእንቅልፍ ነካው ትላለህ። ያ ከረጅም ጊዜ በኋላ አምሮብን የመጣውና አይ ቲንክ በረከት ይደርብኝ ጋንሻ ቤካይ ተባረክ ብራዘር። ያ እኔው መወገዝ ያለበትን አይደለም ያወግዙት ብዬ ማስባለው። የኦርቶዶክስ ተዋህዶ ቀንደኛው ማርያም ነች አይደል? የማርያም ነገር ማርያምና ታምረ ማርያም ሳይወገዝ እንደ ዘራብሩክ ሳይወገዙ እስከ 100 ምናምን ትውልድ ያላቸው ያም ደግሞ ተክለ ሃይማኖት የነተቅማጡ ነገር ሳይወገዙ ዮሐንስ ላይ ማፍታቸው ትንሽ አይ ቲንክ ዮሐንስ ሶ የለውም ብዬ አስባለሁ። ሶ የለውም ዮሐንስ ኖሮ አይወጡ ያለባቸው በጣም ብዙ መጽሐፍቶች አሉ እንደምታውቀው። በጣም አውራ ይባሉ። በተለይ ታምረ ማርያም
ታምረ ማርያምና ነገረ ማርያም ነክ ነገር በጣም ከባድ ነው። እንደውም አንድ ቪዲዮ ላይ አብዛኛው ጊዜ ዳኒ እንደምታውቀው የሆነ ሲደረግላቸው ኦርቶዶክሳውያን እመቤቴ ይሉታል። እመቤቴ ሰምታኝ፣ እመቤቴ ብርሃን ተገልጣ፣ እመቤቴ አውርታኝ፣ ወይ እመቤቴ ነው። አሁናቸው የሆነ ቪዲዮ እያየሁ በጣም ልቤ ተሰበረና እመቤታቸው አምላካቸው ናት። እመቤታቸው ንጉሳቸው ናት። እመቤታቸው ፈጣሪያቸው ናት። እመቤታቸው የዚህ ዓለም አስገኝ ናት። እመቤታቸው ቀድማ ዓለም የነበረች ናት። እመቤታቸው አብ ወልድ መንፈስ ቅዱስን ያስገኝ ይችላል እንደምታውቀው ያ በቤተ እምነታቸው። እመቤታቸው ደግሞ እንደምታውቀው አስፍሯል። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ እምነትና ስርዓቷ የውጭ ግዥነት በሚለው መጽሐፏ ላይ ለቅድስት ድንግል ማርያም ያስቀምጡታል አይደል? ከፍጡራን በላይ ከፈጣሪ በታች አድርጎ ጽፏል። ይሄ ደግሞ እምነታችንና ትምህርታችን ነው ብለዋል። ገብቷል። ግን ስለነ አምን ነው ገድለ ዮሐንስ ምናምን ነገር እዚህ አላስቀምጡም። እነሱ ቤት ላይ ትልቅ ቦታ የተሰጣት እመቤታችን የምትባለዋን ሴትዮ እኛ አይደለችም አናውቅም። እሷ ሴትዮ ሳያወግዟት ሳያስወጧት ትንሽ ዮሐንስ ላይ ማለታቸው ጥያቄ ሊያስነሳ ማለት ነውና እንዲሁም እግዚአብሔር እንዲያርገውልኝ ጌታ ኢየሱስ ጸሎቴን ሰምቶ እንደዚህ አድርጎልኝ ማይሉ የሚሉት ማርያም ናት፣ እመቤቴ ናት። እመቤቴ ብቻ በለቅሶ እና ምንድነው እሱ የምንበላው የምንጠጣው የማን ደም መሰላችሁ እና የሚለው ሰው ይትዛል። የእሷን ደም እኮ ነው የምንጠጣው፣ የእሷን ስጋ እኮ ነው የምንበላው ያለው ሰው ይዋል። ስለዚህ የእሷን ደምና ስጋ እንደሚበሉ የሚያምኑ ቁርባኑ በሚቀርብ ጊዜ ስጋው የማርያም ደሙ ደግሞ የማርያም ሆኖ አምኖ የሚቀበሉ ኦርቶዶክሳውያን ይህንን ያህል ከባድ አደገኛ ኑፋቄን ሳያወግዙ መተው ሳይናገሩ በዚህ ልጨው ከዚህ ያለ ማርያም ቤዛ አትባልም። በቃ ቤዛ አንድ ነው። ኦኬ ተቀዳሚ የሌለው ብቸኛ እርሱም ከእግዚአብሔር አብ የተላከ የባህሪ ልጅ ክርስቶስ ኢየሱስ ነው ብሎ በተናገሩ አይደል? ዘመቻ ቅጥቀጣ የተገባው ዘመቻ ረገጣ ዘአቡነ ገብርኤል የተባለው እና ማርያማቸው ሳይነካ ማርያማቸውን ከልባቸው ሳያስወግዱ ማርያም ላይ የተነገሩ ነገሮች እንደዛ በጠቅላላ ልክ አይደለም ተብሎ በአደባባይ ወጥቶ ሳይወገዝ አቡነ ማን ነው የሚባለው ገድለ ዮሐንስ ላይ ፍጥ ማለታቸው ያቀስናስ ኤርሚ እንዳለውም ምናልባት ማርያም ኢት ማርያምን ለማርያም አልሰገደም ለምን ሰገደ አልተባለም ተብሎ የተወገዘ እሱ ጥያቄ ያስነሳል ብዬ አስባለሁ። ያ እንደ በሳር መጋጥ ዘመጋጥ እንግዲህ መንግስት ሰማያት የሚያስገባ ከሆነ ጋጡ ይመቻችሁ ኦርቶዶክሳውያን በሳር መጋጥ ጋጡ እንደውም ዳቦና ምናምናችን ታረክሱናላችሁ ማለት ዳኒሻዬ ሳር መጋጥ ከጀመሩ ዳቦ ይረክሳል፣ እንጀራ ምናምን ጤፍ ይረክሳል። ያ ወዳችኋለሁ። ይሄ ቤካይ ጸጋዬ ብዛል ተባረክ። እዛ ቤት ስለ ማርያም ስህተት የለም። ባጭሩ ሰው ስለ ማርያም አይሳሳትም። በምንም ኬዝ ስለ ማርያም አትሳሳትም። ተሳሳት ከምትባለው ማርያምን መጽሐፍ ቅዱስ የሰጣትን ቦታ መስጠት ስትጀምር ነው። ለማርያም የሚያንስ ነገር ብለው የሚያስቡት መጽሐፍ ቅዱስ ውስጥ የሰጣትን ቫልዩ ለማርያም ከሰጠ እዛ ቤት ተሳስተናል። ከዛ ውጪ ለማርያም የፈለከው ነገር ብትጨምርላት አንተ ልትወገዝ አትችልም። ማንም አያወግዝ፣ ማንም ማለት ነው ማንም ሊያወግዝ አይችልም። ስለ ማርያም ተሳሳት አትወገዝም። በጣም መንቃት አለባችሁ። በጣም ትልቅ ቀንበር ነው። በጣም ትልቅ ቀንበር ነውና ጌታ ይርዳን። we have to pray by the way አይደል? እንደዛ አይሰማችሁም? መንፈሳዊ ዓለም ውጊያ ነው እና ትውልዳችንን በጸሎት ጭምር ነው የምንናጠቀው ወገኖች። ጋይስ በጣም ቻሌንጅ ላደርጋችሁ ፈልጋለሁ። ስለዚህ ትውልድ ልናነባ ይገባል።